አትንጫጩ፣ ጫጫታ አትፍጠሩ፣ ሁከት አትፍጠሩ። ራሳችሁ ጅራፍ ራሱ ገርፎ ራሱ ይጮሃል አሉ። እንደዛ ነው የእናንተ ጉዳይ እኮ። ራሱ ገርፎ ራሱ ይጮሃል። መልስ ካለህ መልስ ነው መስጠት ያለብን። እኔ ስሞት አንተ እንዴ እንዳንድ ክርስቲያን እኔ ስሞት አንተ ደስ ይልሃል እንዴ? ናመልሰኝ። ተሳስቻለሁ አይደል? ናመልሰኝ። ይሄ ነው የኔ ጥያቄ። ይሄ ነው የኔ ጥያቄ። ዲበ መሰረተ ነቢያት ወሐዋርያት እንዘ ክርስቶስ ማእዘንተ ሕንጻ ከማሁ የሐድር ኩሉ ሕንጻ ወይ ጸን ጽራ መቅደሱ ለእግዚአብሔር። እንተርጉመው ጎበዝ። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ማለት ነው። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል እንጂ እንጨት ነው አይል፣ ታምረ ማርያም ነው አይል፣ ገድላ ገድል ነው አይል፣ የአቡነ መጋዣ ገድል ነው አይል፣ የአቡነ ደንቆሮ ገድል ነው አይል፣ የአቡነ ሐራ የመቃብር አፈር መጠጣት ነው አይል፣ አይልም ጎበዝ አይልም እንዴ። እዛ ጌድክ የአቡነ ሐራን የመቃብር አፈር እየተጎነጨ ተቅማጥ በተቅማጥ ለምን ትሆናለህ? ተመለስ ወደ ጌታ። የኢየሱስ ክርስቶስ ደም ነው የፈሰሰልህ ወዳጅ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። አንተ እኮ ነህ የኢየሱስ ክርስቶስን ሞትና ትንሣኤ ድራማ ያደረግከው ወዳጅ። ወይ ተመለስ እንጂ ወደ ጌታ፣ ተመለስ እንጂ ወደ ኢየሱስ። ምን ይሰራልሃል? እንዲህ አይነት ከንቱ የሆነ እንዲህ አይነት ተረት ተረት ውስጥ ገብተህ ለምን ጭቃ ታቦካለህ? ምን ይሰራልሃል ወዳጅ ሆይ? ና ካልሽ በመጽሐፍ ቅዱስ ውስጥ መስቀልን ማክበር ወይም ደግሞ ለመስቀል መስገድ ይፈቀዳል ወይ ነው አሁን ትልቁ ነገር። ቤተክርስቲያኒቱ መጽሐፍ ቅዱስ ነው መመሪያው ካልሽ መስቀል ከመጽሐፍ ቅዱስ ውጭ ነው። ታቦትም ከመጽሐፍ ቅዱስ ውጭ ነው። ከ1 እስከ 30 ያሉት በዓላቶች በአጠቃላይ ከመጽሐፍ ቅዱስ ውጭ ናቸው። ስለዚህ ቤተክርስቲያኒቱ በቀኖና እንጂ በዶግማዋ አትመራም ማለት ነው። ስለዚህ ከየት መጣ ታዲያ ለመስቀል መስገድ? መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። ይሄ ማለት ወደ ትርጓሜ ሲመጣ መስቀል ኃይላችን ነው፣ መስቀል መጽናኛችን ነው፣ መጽኛችን ነው፣ መስቀል የነፍሳችን መድኃኒት ነው ይላል። እሺ ጸልዩ ቅድመ መስቀል ኩልክሙ መሃይምናን፣ ምእመናን ሁላችሁ በመስቀሉ በእንጨቱ መስቀል ፊት ጸልዩ። ይሄ የእንጨቱ መስቀል ያማልዳችኋል፣ ያድናችኋል፣ መድኃኒታችሁ ነው እየተባለ አይደለም ወይ የሚዘመረው? ይሄ በመጽሐፍ ቅዱስ የለም። ስለዚህ ይሄ እኮ እውነት ለመናገር ቤተክርስቲያኒቱ ይዘው የመጣች አይደለም። ከመካከለኛው መቶ ክፍለ ዘመን ጀምሮ የመጣ እኔ ልንገሮት። ቆይ አንድ ጊዜ እኔ እወጣለሁ። አንድ ጊዜ ብቻ ላናግሮትና ልውጣ። እኔ የሚሰማኝ ነገር ምን እንደሆነ ታውቃለህ? አንድ ጊዜ አናግሬዎች ልውጣ ብዬ ነው። እወጣለሁ። አይ እያናገሩኝ እወጣለሁ። ይኸውልዎት ልንገሮት። እሺ እንዴ ለምን ብዬ ነው የምሰማሁት? እንዴት እርሶ እንዴት እንደው ሌላው ይቅር፣ እንዴት ጴንጤ ሆኑ? እንዴት ምን አለ እዛ? ምን እስቲ በእውነት እስቲ ምን እኔ በእውነት ነው የምልዎት። ኖት አዎ በጣም ብዙ ነገር እየተናገሩ አይደል እንዴ? ጴንጤ ኖት እንጂ ጴንጤ ኖት እኮ አባ፣ ጴንጤ ኖት እኮ በክብር ልጥራውት እንጂ እኔና አንቺን የዲኖሚኔሽን አሁንም ለነገሩ እኔ ያከራከራል። የህይወት ጉዳይ መሆን አለበት። እኔ አልፈልግም። እኔ ስለ መስቀል አልፈልግም። ስለምንም ነገር አልፈልግም። የማምነውን አውቃለሁ። የድንግል ማርያም ልጅን አምናለሁ፣ አውቃለሁ፣ እሰግዳለሁ። ለመስቀሉ ኃይል እሰግዳለሁ። ለመስቀሉ ኃይል መስቀል ላይ ለተሰቀለበት ለጌታ ለኢየሱስ ክርስቶስ እንሰግዳለን። ለመስቀል እንሰግዳለን። በመስቀሉ ስለሆነ ሁሉን ነገር የጨረሰልን ከርሷ መጽሐፉን ጨርሰው ግን ብዙ ነገሮች እርሶ ጉድፍ የለበውትም። ጉድፉን እርሶ እንደ ቤተ ክርስቲያን እርሶ እኔ አልናደድም። ለምን እናደድልዎታለሁ? እኔ አልናደድም። አባ ይቅርታ አድርግ። ይገርመኛል ግን እኔ ነገሩት እምነት ይጡ እዛ ሆነው ጉድለት እንዳለው እዛው ቤተ ክርስቲያን ውስጥ ሆነው እዛው እኛ ጋር ሆነው አሁን ጴንጤ እውነት አለው ብለው ነው እውነት አለው። አሁን ግብረ ሰዶምነት ብዙ ነገሮች እዛ የሉም። ዝሙት እዛ የለም። የተደበቀ ዝሙት የለም እዛ። ውሸታ ጌታ ኢየሱስ ክርስቶስን የሚያስለቅስ ማንነት የለም እዛ። እነ እዩ ጩፋ ጋር ነው ተነስተው እርሶ የሄዱት።
በጣም ብዙ ነብይ ነን ብለው የውሸት በጌታ ቃል የሚናገሩ የሉ። እርሶ በቃ አይፈሩም? እኔ በእውነት ነው የምልዎት አባ፣ ሌላ ምንም አልለውትም። ጌታ ኢየሱስ ክርስቶስ ለሰለሞን ጥበብን እንደሰጠ ጥበብ ይስጦት፣ ልቦትን ይመልስልዎት። ከመናገር ወይም ደግሞ እኔ ማን ነኝ፣ እኔ ምንድን ነኝ፣ ምን ሰርቼ መጥቻለሁ፣ እኔ ምን አጥፍቼበታለሁ፣ ምን አጉድዬበታለሁ፣ ግን ጌታ ኢየሱስ ክርስቶስ መቼ ይቅጣኝ የሚለውን ነገር ግን እወቁ። እግዚአብሔር እንደቆሙ አያቀርቡትም። እንደዚህ መጽሐፍ እየሰበጣጠረን እየተነጋገርን ቃልና ቃል እየሰነጠቀን እያወጣን እቺ ትልቅ የሆነችን ቤተክርስቲያን ልጆቹን እያስገደለን መኖር ግን በራሱ በጣም ነው የሚያሳዝነኝ። ገድል እኮ አይደለም የሚያድነው፣ የሚያድን ዛሬም ነገም ኦርቶዶክስ ራሷ የሚያድን ክርስቶስ ነው። ክርስቶስ ካለ ክርስቶስ የሚያድን የለም። እመቤታችን ቅድስት ድንግል ማርያም ታድናለች ያለ የለም። ቅዱሳን መላእክት ታድናለች የሚል የለም። ያውቃሉ፣ እያወቁ ነው። እርሶ ግን ደግሞ ያማልዱናል እንላለን እና እርሶ ራሱ ሄደው ኢየሱስ ክርስቶስ ያማልደናል ብለው አሉ እኮ አባ። እኔ በቃ ጥበብ ይስጦት፣ ማስተዋልን ይስጦት። በቃ ሌላ ምንም አልለውትም። ደህና ዋሉ፣ ልቦናዎትን ይመልስልዎት። ጥሩ ልብ አላት፣ ግን ሃይማኖተኛ ስለሆነች ትናደዳለች። ማለት ሰው እኮ ሲነጋገር ሲረዳዳ ሲወያይ ነው ማወቅ የሚችለው። እኔ እኮ ጥያቄ ይዤ ስቀርብ ከእግዚአብሔር ቃል አንጻር ይሄ ትክክል አይደለም ካልሽኝ ልታስረጅኝ ነው የሚገባሽ እንጂ መናደድ ምናምን አያስፈልግም። የትኛውንም እኔ ሃይማኖት አልሳደብም። በሃይማኖት ውስጥ ያለውን መርዝ፣ በሃይማኖት ውስጥ ያለውን ገዳይ የሆነ ትምህርት ግን ይሄ ትክክል አይደለም እንደ እግዚአብሔር ቃል ማለት መብት አለኝ። ይሄንን ማወቅ አለባቸው ኦርቶዶክሳውያን። ከዚህ ውጭ ግን ምንም የሚያናድድ ነገር የለም። ማንም ማለት ለምን ትናደዳላችሁ? ይሄ ምን ያናድዳል? እንደ እግዚአብሔር ቃል ካልሆነ እንደ እግዚአብሔር ቃል አይደለም ብዬ ስጠይቅ እኮ እኔ አንደኛ ለመማርም ጭምር ነው። እሺ ያልበራልኝ ነገር ካለ ይሄ ትክክል አይደለም ብላችሁ ነው ማስረዳት ያለባችሁ፣ ማስተማር ያለባችሁ፣ መሞገት ያለባችሁ። ኦኬ ማስረዳት ካለባችሁ እንደ እግዚአብሔር ቃል ይሄ ትክክል አይደለም ተመለስ እሺ ብዬ ማስረጃውን የምሰጡኝን ማስረጃ አገላብጫ ይቼ ትክክል ካልሆነ ልመለስ እችላለሁ። ከዚህ ውጪ የህይወታችን መመሪያ መጽሐፍ ቅዱስ ስለሆነ ከመጽሐፍ ቅዱስ ውጪ የሆነውን እኔ አልቀበልም፣ ሰውም እንዲቀበለው አልፈልግም። ኦኬ እሱ ነው። ኢየሱስ ይመጣል። ዌልካም ብያለሁ በጸጋው። እግዚአብሔር ሰው እንዴት ነህ? ሰላም ይብዛ ወዳጄ። አሜን አሜን። ተባረክልን። ብትቆይ ጥሩ ነበረና በጣም ኢሞሽናል ሆናለች። አዎ እሱ እኮ ነው ችግር የፈጠረው። አሁን እኮ እኛ እኮ ምንም ይልቁንስ ከሚያጣላን እኮ የሚያግባባን ብዙ ነገር አለ እና እኔ ግን ምንድነው አሁን አንድ ቤትም እየተወያየን ነበረና አንዳንድ ጊዜ እሷን መሰሎች ያው እኛም የወጣንበት ነው። እግዚአብሔር ሰው አንተንም እንዴት ወጡ ምናምን ስትል መንፈስ ቅዱስ ካላበራ ማየት አይቻልም። ጌታ ኢየሱስ ክርስቶስ እኮ በምድር ላይ አጠገባቸው ሆኖ ያዩትም አሉ ማያዩትም አሉ። ኖርማል ሰው የሆኑባቸው ማለት ነው። ለዚህ ነው የሆነ ቦታ ላይ እንደ ሚቲንግ አስቀምጧቸው ሰዎች የሰው ልጅን ማን ይሉታል አለ። እኔ የሚደንቀኝ ክፍል ነው። ጀስት በእኛም ዘመን ይሄ ነው ያለው እስከ መጨረሻ የሚሆነው። ምክንያቱም በዞረበት ቦታ ሁሉ ለአገልግሎት በተንቀሳቀሰበት ሰዎች ስለሱ ምንድነው ሴቭ ያደረጉት? አንድ ሰው ነው ይንቀሳቀስ የነበረው እና ሰዎች ስለ ሰው ልጅ ማን ይሉታል ብሎ የጠየቀው የተመረጡትን ሐዋርያቶች ነው። ግማሹ ኤልያስ ነው ይሉሃል፣ ግማሹ ከነቢያት አንዱ ነው፣ ግማሹ ዮሐንስ ነው፣ ግማሹ እከሌ ነው ብለው ይሉሃል አሉት። እንደ ዘመኑ የሃይማኖት ግሩፕ መውሰድ እንችላለን። ግሩፕ አላቸው እነዚህ ይሄን የጠቀሱት። እሺ እናንተስ ምን ትሉኛላችሁ አለ። አንተ የሕያው የእግዚአብሔር ልጅ ክርስቶስ ኢየሱስ ነህ አሉት። ከዛ አንድ ነገር ነው ያለው። በዛው መልስ ላይ ለሁለቱም ነው ምላሽ የሰጠው፣ ለነዛኛዎችም ለነ ጴጥሮስም። እውነት እልሃለሁ ስምዖን ጴጥሮስ የሰማዩ አባቴ ገለጠልህ እንጂ ስጋና ደም አልገለጠልህም አለው። ተመልከቱ አሁን እዚህ ጋር በጣም የሚደንቀኝ ማለት ነው። አሁን ኤልያስም ዮሐንስ ነው ከነቢያት አንድ ነው ያለው ግሩፕ በሙሉ ተጠርቶ ክርስቶስ ወዳለበት መጣ። ልክ እንደነ ጴጥሮስ
ማንን ነው የመጀመሪያው ጥያቄ የተጠየቁት? ዮሐንስ ነው ያላችሁት ማንን ነው ሲባሉ አንድ በዘመኑ አለባበስ የዘመኑን አለባበስ ይዞ የቆመ ምስኪን ደምግባት የሌለው ኢየሱስ ላይ ነው ጣታቸው የሚጠቁሙት። ዮሐንስ ነው ብሎ የሚናገሩት። ማንን ነው ዮሐንስ ነው ያላችሁት ተብሎ ሲጠየቁ ጣታቸውን አንድ ቆሞ ያለን ሰው ወደ ኢየሱስ ነው የሚጠቁሙት። እሺ ኤልያስ ነው ያላችሁትስ ተብሎ ሲጠየቁ እነሱም ወደዛው ሰው ነው የሚጠቁሙት እጃቸውን። ያንን ነው ኤልያስ ነው ያልነው። እሺ ከነቢያት አንድ ሚዩት አድርገው። እኔ ይኸውልህ ልንገርህ፣ እኔ ተናድጄ ይዞኝ አይደለም። ስማኝ አንተ ወንድሜ፣ ኢየሱስ ይመጣል ያልከው እኔ ተናድጄ አይደለም። እኔ በኦርቶዶክስ ጠይቅናለሽ እንጠይቅሻለን። ለመማማር እኮ ነው። እኔ ይኸውልህ እንደሱ አይደለም። ማንም ሰው በቃሌ አይከራከር ይላል። እኔ ልከራከር አልገባውኝም። ግን እኔ ያባ ነገር አናዶኝ ነው እንጂ እኔ ማንም ሰው የፈለገውን እምነት መከተል ይችላል። በአሁን ላይ ግን ማለት ነው ክርስቶስ እንደቀለለ፣ ስማኝ ወንድሜ አንድ ጊዜ በእናትህ ክርስቶስ በእናንተ ውስጥ ማለት ነው በጴንጤ ውስጥ እንደቀለለ ማንም ቦታ ላይ ቀሎ ያለ ረጅም ሰማንሽ እኮ ሳይ በእናትህ እኔ ይኸውልህ ስማኝ አንድ ጊዜ እኔ ነጥላውን እሰማለሁ። በጣም የሚያስተምሩ ሰዎችን እሰማለሁ። ከእንደገናም ደግሞ የኔ አባቶች ደግሞ አንዳንድ ቦታ ላይ ደግሞ ስህተት የሚሳሳቱ የሚናገሩት ነገር አለ። ሌላም ላይ ስህተት የሚናገር አለ። ጴንጤ ላይ ስህተት የሚናገር አለ። እኔ ስለዛ ክርክር ማን ስህተት ተሳሳተ፣ ማን ክብር ተናገረ፣ ማን እንደዚህ ተናገረ የለም። ከሁሉም ከሰጡት ውስጥ እግዚአብሔር ሲመርጥ ያችን ጎባጣዋን ሴት ነው የመረጠው። ሁሉም ነገር የጣለችውን ሴት ነው የመረጠው። ገባክ? ከሁሉም ቦታ ላይ ሲመርጥ እግዚአብሔር የት ገባ፣ የት ወጣ፣ የት ተነሳ ሳንል እግዚአብሔር ማለት ነው በንግስነት እንኳን ሲያስቀምጥ በቃ የእስራኤል ንጉስ ፈልገዋልና ንግስና ምንም ነገር የማያውቀውን አህያ ጠባቂውን አንስቷል እግዚአብሔር፣ አህያ ፈላጊው። እኔ እሱ ነገር አይደለም የተናገርኩት። እኔ ስህተትም ትሁን እኮ አንድ ነገር ስህተትም ትሁን ኦርቶዶክስ በስህተቱ ውስጥም ትኑር ኦርቶዶክስ እውነት ውስጧ እንዳለ ግን እኔ አውቃለሁ። በስህተቱ ውስጥም ሆነ ኦርቶዶክስ ስህተትም ትኑርባት እኔ ኦርቶዶክስ እውነት እንደሆነ ስለማቅ ከዛ ውስጥ አልወጣም ስለማልወጣ ማለት ነው። አሁንም ደግሞ ሃይማኖት እናንተ ማለት ነው አሁን ለምሳሌ ትዝታው ላይ እንሰማለሁ፣ እርሱ ላይ እንሰማለሁ። ኧረ በእናትህ እኔ ልውጣ ሆኝ እነሱ ያጡ አንቺ ልኩኝ። ለምንድን ነው በስድብ ለምን በንግግር ብላችሁ አታስተምሩ? አዳምጭና አንድ ጊዜ እኛም ሰማንሽ እኮ ረጅም ሰዓት ቅድም ነው። አንድ ታገሽ ክርስቶስ በዚህ ገብቶ በዚህ ወጥቶ ልትለኝ ነው? ኢየሱስ እኛ ጋር ያልተሰበከ ኢየሱስ ካልሰማሽ ውጫ። ታዲያ እኛ ለምን እንሰማሻለን? ፀሐይ እኛን ስሙት ይላል። እኔ አባን ነው እኔ አልተናላልኩም። ኢየሱስ ይመጣል ብለሃል። ኢየሱስ ሲመጣ ግን ጉዷችሁ ፈላ። እያንዳንዳችሁ ጉዷችሁ ፈላ። እንደቀን የኛ ፈራጅ እሺ አንቺ ጻድቅ ነሽ። ሚውት ሴት ልጅም ታስተምር ማንም የለም እዛ ጋር ሚውት አድርጊ። እሺ እናዳምጥሻለን። አዳምጥሽ ረጅም ሰዓት እንዴ! በኢየሱስ ምንድን ነው እንደዚህ? እሺ እኛ ጥፋተኛ እንሁን፣ አንቺ እንዲሆነች ነው የምታተርፊን እንዴ? እንደዚህ ኢሞሽናል ሆንሽ እንዴ? አንቺም እኔም እኮ በዚህ ጉዳይ ኢሞሽናል ብሆን ለጌታ አልጠቅመውም። ትዕግስቱ በፍቅር ቀርቦናል ካል እሺ አንዴ ሚውት አድርጊ። እኔ እኮ ሌላ ነገር ያወራን ነው። እሺ ውጪ በቃ። እሺ መስማት ካልቻልሽ ውጪ። እኛን ስሙኝ ማለት ምን ማለት ነው? የሰማንሽ እኮ ልክ ስለሆንሽ አይደለም እንዴ? ነውር እኮ ነው እኮ። ትልቁን ምሰሶ ቁጭ አድርጎ ትንሽ ጉድፍ ለምን ይፈልጋል? በጌታ ስም እግዚአብሔር ይርዳሽ። ባለሽበት መስማት ከቻልሽ ከታች ስሚን። አንቺ ጥሩ ልብ ካለሽ እውነት አላት ካልሽ እውነት ስህተትን ይውጣል እንጂ መስሎ አይቆምም። ስለዚህ ስሚን፣ የምትነግሪንንም እውነት በወንጌል አስረግጠሽ ንገሪን። ከቻልሽ ተረጋግተሽ ይሄው እዚህ ጋር ስህተት ነው፣ እናንተ ያላችሁበት እኛ ያለንበት ልክ ነው። ምክንያቱም ሊዳኘን የሚችለው ወንጌል ነው። እኛ ጋም የተረት ተረት መጽሐፍ፣ እናንተ ጋም ተረት ተረት መጽሐፍ ሊዳኘን አይችልም። እኛ የወንጌል አማኝነን ስንል የተሰጠን ሐዋርያዊ ወይም በነቢያትና በሐዋርያት ላይ የተመሰረተውን እውነት አባቶች አቀብሎናል ብለን ይሄው እጃችን ላይ ያለው እንጂ እሱንም ይዘን ሌላም አዳኝ እየፈለግን አይደለም። አንድ ኢየሱስ ያድናል ማለት እርኩስ ሆኖ ከተገኘ እናንተ ጋር እግዚአብሔር ይቅር ይበላችሁ። ወንጌሉ ይሄን ስለሚለን ነው እኛ። ስለዚህ ወደ እንትኔ ልግባ የእግዚአብሔር ሰው እና በወቅቱ ከሰማሽ እዛ ከስር ሆነች ስሚንና ምንድነው ያሉት? ዮሐንስ ነው ያሉት ግሩፕ መተው ዮሐንስ ነው ያላችሁት ማንን ነው? ከቻልሽ እዛ ሆነሽ በደንብ ስሚን ከታች
እግዚአብሔር እርቶሽ እድሉ ይሰጥሻል፣ ትገቢያለሽ፣ ጥያቄ ጠይቂን፣ የቻልነውን እናቀርብልሻለን። እዚህ ወንድም እህቶችም አሉ። ሶ የኢየሱስን ዮሐንስ ነው ያለው ግሩፕ ሲጠየቅ ማንን ነው ዮሐንስ ያላችሁት ተብለው ሲጠየቁ ጣታቸው ወደ አንድ ሰው ነው በወቅቱ ለቆሙ ኢየሱስ ጋር ደምግባት የሌለው በወቅቱ አለባበስ እንደ ባህሉ የሆነውን ልብስ የለበሰ ሰው ዮሐንስ ነው ያሉት ግሩፕ ጣታቸውን ወደሱ ነው የጠቆሙት። እሺ ኤልያስ ነው ያላችሁትስ ማንን ነው ሲባሉ እሱ ጋር ነው የሚጠቆሙት። እሺ ከነቢያት አንዱ ነው ያላችሁትስ ግሩፕ ማንን ነው እንደዛ ያላችሁት የጠቆማችሁ ሲባል እሱ ላይ ነው የሚጠቆሙት። እሺ ሐዋርያቶችስ የእግዚአብሔር ልጅ ነው ያላችሁትስ ማንን ነው ሲባሉ እሱን አንዱን ኢየሱስን የተለያየ በሰው ውስጥ መረዳት እንዴት ሊመጣ ቻለ ነው። ያ ማለት ምን ማለት ነው? አሁን ራሱ ጌታ ኢየሱስ ክርስቶስ ያለው ለጴጥሮስ እውነት እልሃለሁ የሰማዩ አባቴ ገለጠልኝ ስጋና ደም አልገለጠልህም ማለት ኢየሱስን ሆሊ ስፒሪት ወይ መንፈስ ቅዱስ ካረዳው ሰው አጠገብ ሆኖ ሊገፋው ይችላል። በቃ በወቅቱ የነበሩት ሰዎች ኤልያስ ነው ዮሐንስ ነው ላሉት ትክክል እኮ ነው። በዘመኑም ያለው እኮ ነው። ለአንተ ኢየሱስ ማን ነው ሲባል ኤልያስ ነው ይላል ግማሹ። ከነቢያት አንዱ ነው ሊል ይችላል፣ ከሌ ነው ሊል ይችላል። መንፈስ ቅዱስ ይረዳው ግን የእግዚአብሔር ሐሳብ ያረፈበት ለሰው ሁሉ መትረፊያ መሆኑን ያ ነው ሆሊ ስፒሪት የሚያበረት። ስለዚህ ምንድነው በአንዱ የመለሰላቸው የሰማዩ አባቴ ገለጠልኝ ስጋና ደም አልገለጠልህም ማለት ኤልያስ ነው ዮሐንስ ነው ከነቢያት አንድ ነው ያሉት ምንድነው የገለጠላቸው? ስለሚያዩት ኢየሱስ ሳይሆን ኤልያስ ዮሐንስ ያስባላቸው ስጋና ደም ነው የገለጠላቸው። ልክ እንደ ዘመኑ እኩል መጽሐፍ ቅዱስ እንገልጣለን፣ መረዳታችን ይለያያል። በመንፈስ ቅዱስና በስጋ የሆነ መረዳት ማለት ነው። አንዱን ኢየሱስ አይተው የእግዚአብሔር ልጅ ኢየሱስ ነው ካሉት፣ አንዱን ኢየሱስ እያዩት ኤልያስ ነው ዮሐንስ ነው ካሉ ምንድነው ልዩነታቸው? በስጋና በደም በመንፈስ ቅዱስ የሆነ መገለጥ፣ ይሄ ነው ልዩነቱ። ስለዚህ እኛ መጽሐፍ ቅዱስን እናምናለን፣ እኛም ኢየሱስን እናምነዋለን። እንዴ ዮሐንስ ቅድምም አንድ ቤት እያወራ ነበረ። ዮሐንስ 5:39 ላይ ምንድነው ያለው? በመጽሐፍት ብዛት ሕይወት ያለ ይመስላችኋል ነው ያላቸው። ወይ በመጽሐፍት ሕይወት ያለ ይመስላችኋል ትመረምራላችሁ። አይገርምም? እና ሶስት ፖይንት ከተናገረው ውስጥ ምንድነው እዛ ጋር አንደኛ በመጽሐፍት የዘላለም ሕይወት ያለ ይመስላችኋል አላቸው። አንድ ሁለተኛስ ብታስተውሉ ደግሞ አለ የምትመረምሩት የምታከማችሁት መጽሐፍ ስለኔ ነው ሊነግራችሁ የሚችለው ስለሱ ከተናገረ። ሶስተኛስ ሕይወት እንዲሆን ግን ወደኔ አትመጡም አለ። ለካ መጽሐፍትን ገልጦ ሰው መርምሮ ወደሱ ካልመጣ ሕይወት የለውም። አቋሎ ማለት ጥቅም የለውም። ለምሳሌ በዘመኑ እያየን ያለነው የክርስቶስን ፊልም የሰራው ሚል ጊብሰን እንግዲህ እዚህ ጋር ልታስተካክሉኝም ትችላላችሁ። ልክ ላይሆን ይችላል። ከሰማሁት አኳያ በጌታ አልነበረም ፊልሙ ሲሰራው፣ እንደ ማንኛውም ድርሰት ነው የደረሰው። ግን በዛ ፊልም ብዙ ሰው ጌታን ተቀብሏል። እኔም በዘመኔ ያየሁት እሱ በጌታ አይደለም፣ ግን የሰራው ፊልም ሰዎችን በጌታ እንዲሆኑ አድርጓቸዋል። ምን ማለት ነው? እሺ የእግዚአብሔር አሰራር እያለ ያለ ሰው ስለ ክርስቶስ ተርኮ ይሁዳ እኮ ሕይወት ቢገባው የገባው 30 ብር ነው። ሕይወት ቢገባው 30 ብር አሳንሶ ሕይወት በልጦበት አይሸጠውም ነበር እኮ። አጠገቡ ነው ግን ያለው አጠገቡ ከብዙዎች 70 ከ70 12 ውስጥ ተመርጦ እንደነ ጴጥሮስ ቁጭ ብሏል። ሕይወት የገባቸው ሂዱ ሲላቸው አንሄድም ካንተ ወዴት እንሄዳለን አሉ። ሕይወት ያልገባው ግን ይሁዳ የገባው ብር ነው፣ ጌታ አልገባው። አብላጫ የሰጠው በገባው ልክ ነው፣ የገባውን ነው የገለጠው። አብሮ ሆኖ አዎ፣ እያገለገለ አዎ፣ አስገራሚ ነው። የ12 የእስራኤል ነገድ ውስጥ እኮ ነው የገባው እሱ የነገዱ መጠሪያ። ከብዙዎቹ 70 ከ70 12 ውስጥ መርጦ ደመደመ ጌታ ኢየሱስ ክርስቶስ። እሱ ውስጥ ቁጭ ብሎ ግን ጌታን አያውቀው። ስለዚህ ስለ ጌታ መተረክ ለዚህ እኮ ነው እኮ መጽሐፍት መርምራችሁ ሕይወት የለም እሱም ብታስተውሉ ስለ እኔ ነው አለና ወደ እኔ ብትመጡ ግን ወደ እኔ እስካልመጣችሁ ድረስ ሕይወት አይሆንም ነው። ስለዚህ ዛሬም ሰው ኢየሱስ ብቻ ነው አዳኝ ማለት እርኩስ ካስባለው፣ ዛሬም ሌላ ነገር መፍትሄ አይደለም መፍትሄው ኢየሱስ ነው ማለት እርኩስ ካስባለ እንዴት መታደል ነው። ሐዋርያቶችም ይህን ያቀበሉን እኮ ከሰማይ በታች ኢየሱስንም 50% ሌላውንም አጋሯል አሉንም። ከሰማይ በታች ለፍጥረት ሁሉ መዳኛ የተሰጠው አንድ ነው፣ እሱም ክርስቶስ ኢየሱስ ነው። አለቀ። ይሄን ማለት እርኩስ ካስባለ እንዴት ያለ የጸጋ ክብር ነው! ክብር እኮ ነው፣ ክብር ነው እንዴ!
አባትነት የተሰየመባቸው እነ ጳውሎስ የመጀመሪያዎቹ እኮ አባት የምንላቸው እነሱን ነው። እነ ጳውሎስ በእነሱ የተገለጠ ክብር ጨርቃቸው ሰው ወደ ቤት እየወሰደ እየተፈወሰበት የሚገርም በየመንደሩ ከተማ በቃል በተአምር የሚገርም በህይወታቸው እየታየ የቤሪያ ሰዎች ገብተው ይመረምሩ ነበር ነው የሚለው መጽሐፍ። በሌላ ክፍል ደግሞ ስናይ ትናንሽ አማልክት በእኛ መንደር ተገለጡ ብሎ ሊሰግዱላቸው ቀረቡ ይላል። እነ ጳውሎስስ ምን አደረጉ? ጎንበስ ቀና በሉልን፣ እኛ የእግዚአብሔር ሰው ነን፣ ለእኛም ይገባናል አላሉ። ሐዋርያ አባት የምንላቸው የአባት መልእክት ይሄ ነው፣ እኛ እሱን ነው የተቀበልነው፣ ለእነሱ አይሰገድም። በእነሱ የተገለጠውን ጌታ የዞር ያልንበትን አቅጣጫ ወደ እሱ እንድንመለስ ተጠቅመውባቸዋል። አዎ እናከብራለን። አዎ ስግደት፣ አምልኮ፣ መታሰብ ግን ለእግዚአብሔር ብቻና ብቻ ነው። ይሄ ነው ጳውሎስም ልብስ ያስቀደደው ከወንድሙ ጋር እኛ እንደናንተ ሰሚነን አሉ እኮ። ስለምንድን ነው እኛ ጋር ይህን ሽሩ ጉድ ነው ያሉት? እነሱ ከተቃወሙ ማን ነው የትኛው አባት ነው አይ ለቅዱሳንም እንዲያርጉ ለእንትንም ይገባቸዋል? የትኛው የአጋንንት ትምህርት እኮ ነው። እኛ አባትነት የተሰየመባቸው ሐዋርያቶች ናቸው። ጴጥሮስ ቆርኔሌዎስ አጠገቡ መጥቶ ሊደፋ ሲል እኔ እንዳንተ ሰው ነኝ ነው ያለው። እንዴ እነዚህ የመጀመሪያ አባት የተባሉት ከተቃወሙ የትኞቹ አባቶች ያስተማሩትን ነው ሴቭ የምናደርገው? የትኞቹ አባቶች? እንዴ ስለ ቅዱሳን መልአክ ራሱ ከሐዋርያት አንዱ ዮሐንስ ባየሁት ጊዜ ተደፋው ሲል እንዳታረገው ብሎ ነው ያስጠነቀቀው። ለምን? እኔ እንዳንተ የጌታን ቃል ከሚጠብቁ ባሪያ ነኝ፣ የክርስቶስ መልእክተኛ እኮ ነኝ ያለው፣ ፈቃዱን ሊያስፈጽም እንዳንተው ነኝ አለው እኮ። ለእግዚአብሔር ብቻ ስገድ። የትኛውን ነው መልእክተኛ ሴቭ የምናደርገው? ቅዱሳን አባቶች የምንላቸው አቅጣጫውን የጠቆሙን ስግደት ወዴት ነው ብለው ነው? ወደ ልዑሉ የሰማይና የምድር ጌታ ወደ ሆነ ወደ እግዚአብሔር ነው። ስሙ ይባረክ። አንድ ነው፣ አንድ ለሱ እሱ ፊት እየሰገድን እሱን እያመለክን የተወሰነልንን ያለው ዓለም እየቀረብን ነው። መሽቶ ሲነጋ ነግቶ ሲመሽ። ስሙ ይባረክ። አንድ አምላክ ነው ያለው፣ አንድ እግዚአብሔር በክርስቶስ ያቀረበን፣ በክርስቶስ የምንቀርበው፣ በክርስቶስ ወደሱ የምንጮህ፣ ከአባት የምንፈልገውን የምንቀበልበት መካከለኛው ኢየሱስ ብቻ ነው። ገብርኤል አይገባም፣ ሚካኤል አይገባም፣ መላእክት አይገቡም፣ ቅዱሳን አባቶች አይገቡም፣ አብርሃም አይገባም፣ ሙሴም አይገባም፣ ማርያምም አትገባም፣ እኔ አልገባም፣ የእግዚአብሔር ሰዎች አይገቡም። ለምን? ብቸኛ ማህተብ የፈታ ማህተቡን ማን ነው? ታርዶ ኢየሱስ ብቻ ብቻውን። አንጠራም። ይሄን መጥራት፣ ኢየሱስን መጥራት፣ ሌሎችን መካከለኛ አለማድረግ፣ በየጊዜውም አለማሰብ መናፍቅ ካስባለ እርኩስ ካስባለ እንዴት መታደል ነው! በመንግስቱ ግዛት ውስጥ ተቀምጦ ክብር ነው ይሄ። ስለዚህ ለኛ የራራ ጌታ ይራራላችሁ ነው ምንለው። ለዚህ ነው ጌታ ኢየሱስ ክርስቶስ ዓለም እኔን አልተቀበለኝም እናንተን አይቀበልም ይላል። ባለመቀበል አክት የምታደርጉት እርኩስ ናችሁ። ልክ እንደ እህቴ እርኩስ ናችሁ፣ እግዚአብሔር ይቅር ይበላችሁ። ትክክል ነሽ። የማን ልጅ? ትክክል። እኔን አልተቀበለኝም አይቀበል። ዓለም የሚቀበለው እኮ አይደለም አለ። ይሄን መንፈስ ብቻውን ኢየሱስን የሚያነግስ መንፈስ ዓለም አይቀበለው። ለምን? ከላይ የተጣለው አጋንንት ለእኔም ስግደት ይገባኛል ብሎ ውብ የነበረው መልአክ እሳት አውጥቶ ሲጥለው የተጣለው መልአክ የት እየሰራ ነው ያለው? ዛሬም በስጋ ለባሽ ውስጥ ሆኖ ለእግዚአብሔር ብቻ ስግደት አይገባም፣ ለእግዚአብሔር ብቻ አምልኮ አይገባም፣ ለቅዱሳንም እያለ ይቆራርጣል። ተቃዋሚ መንፈስ፣ አጋንንታዊ ትምህርት እኮ ነው። ከላይ የተጣለበት ሪዝኑ ይሄ ነበረ። ታች ወርዶ ማን ውስጥ ነው ያለው? ዛሬ ወገኖች ውስጥ አለ። እንዴት ለእግዚአብሔር ብቻ? ይሄ እኮ የሚገርም እኮ ነው። የሚገርም ለእግዚአብሔር ብቻ እንዴት ስግደት ይገባል? ብቻውን አይገባውም ለእግዚአብሔር። እና ለነከሌም እንቆራርጠው አጋንንታዊ ትምህርት ነው። ስለዚህ ዛሬም መትረፊያችን ክርስቶስ ነው። መጠጊያ መደምደሚያችን ይኸው ቆሮንቶስ ላይ የሚለው ይሄን ነው። ማን ነው? አንደኛ ቆሮንቶስ ወር ሁለተኛ ላይ ምንድን ነው ያለው? መቼም ብዙ አማልክት አሉ በምድር ላይ፣ ለእኛ ግን ይላል፣ ለእኛ ግን አንድ አባት አለን ይላል፣ እርሱም አብ እግዚአብሔር ነው ካለ በኋላ ምን ይላል? ነገር ሁሉ እኛም ለእርሱ የሆንን እኮ ነው የሚለው። ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አባት አለን። ምድር ላይ ስንት አለ? ብዙ አማልክት ቢኖሩም እኮ ነው የሚለው።
ነገር ሁሉ ለእኛ ከእርሱ የሆነ ከማ ከእግዚአብሔር ምኑ በምድር ላይ ስንኖር ለምንፈልገው ነገር ለቀጣዩ ዓለማችን ከማን ነው የሚሆንልን? ከእግዚአብሔር። አንድ አባት አለን ይልና ነገር ሁሉ ደግሞ ተመልከቱ፣ መካከለኛውን ሲገልጸው ነገር ሁሉ ደግሞ በእርሱ በኩል የሆነ አንድ ጌታ አለን እርሱም ክርስቶስ ኢየሱስ ይላል። ነገር ሁሉ ካለ የሆነ ነገር በክርስቶስ የሆነ ነገር በሚካኤል የሆነ ነገር በገብርኤል አንቀበልም ወይ በማርያም አንቀበልም። ነገር ሁሉ በእርሱ በኩል ካለን ነገር ሁሉ ተጠቅልሎ እንዲቀርብ ያደረገው ዋጋ በከፈለው በክርስቶስ ውስጥ ነው። ስለዚህ ምድር ላይ ለሚያስፈልገኝ ነገር በክርስቶስ ከእግዚአብሔር እቀበላለሁ። ምድር ላይ ያለው ወደ እግዚአብሔር የማቀርበውን ንስሐም ሆነ ቸርነት የምጠይቅበትን በክርስቶስ በኩል ነው። ለምን? ራሱ አለቃው እግዚአብሔር አድርጎታል። እሱ ባላስቀመጠው ውስጥ እኔ በመሰለኝ በኩል መንገድ እየከፈትኩ የሚሄድበት ነገር የለም። መጽሐፉ ይሄን ነው የሚነግረን። አባቶች ይሄን ያስተማሩ። ለዚህ ነው እውነትም መንገድም እኔ ነኝ አለኩ። በእኔ በቆር ካልሆነ ማንም ወደ አባቴ አይመጣም አለኩ። ዘጋ። ስሙ ይባረክ። ይሄ ነው የእግዚአብሔር ሰው። ተባረኩልኝ። ጌታ ይባረክ። በእውነት ጥሩ አድርገህ ነው የገለጥከው። እግዚአብሔር ይባርክህ። ትክክለኛ ወንጌል ይሄ ነው። እግዚአብሔር የተባረከ ይሁን። ምንም የሚያጣላን ነገር የለም። እንደ እግዚአብሔር ቃል የሆነውን እንደ እግዚአብሔር ቃል እናገራለን። ማንም ሰው ሲናገር እንደ እግዚአብሔር ቃል ይናገር ነው የሚለው። እንደ እግዚአብሔር ቃል ይናገር ነው የሚለው። እንደ ገድል፣ እንደ ድርሳን፣ እንደ ምናምን አይልም። ሰማችኋለሁ አይደለ? እሰማለሁኝ። ይሰማል፣ በደንብ ይሰማል። እግዚአብሔር ይሰማል። አባ ይሰማል። እግዚአብሔር ይባርካችሁ። አዎ ጌታ ይባርካችሁ። በጣም ወንድማችን ኢየሱስ ይመጣል። በጣም ጥሩ የሆነ ምልከታ፣ ጥሩ የሆነ ሐሳብ ነው ያካፈለን። እግዚአብሔር ይባርክህ ለማለት እንወዳለን። ስለዚህ እኛ እንግዲህ ዛሬ ይዘነው የመጣን ወቅታዊ የሆነ ርዕስ ነው። በዚህ ርዕስ እንድንወያይ ነው እኔ ጥያቄ ይዤ የመጣሁት። ጥያቄ ነው ባይዘዊ እንደ እግዚአብሔር ቃል ነው ካላችሁ አስረዱን። ለተቀረጸ መስቀል መስገድ ማን አስተማራችሁ ነው ርዕሳችን። ማን አስተማራችሁ? እንግዲህ ቤተ ክርስቲያኒቱ የሐዋርያት ቅብብሎሽ አሏት ብለው ነግረውናል። ቅብብሎሽ ከሆነ እንደ እግዚአብሔር ቃል ማን ነው ይሰግድ የነበረ? እነ ጳውሎስ ናቸው? እነ ጴጥሮስ ናቸው? ወይስ ደግሞ በዘመነ አበው? ዘመነ አበው የሚባለው ወደ ኢትዮጵያ ክርስትና ከመግባቱ አስቀድሞ በ325 ዓመተ ምህረት የቁስጥንጥንያ የኒቅያ ጉባኤ በነበረበት ዘመን እንኳን ይብን በእውነት አሪዮስ ወልድ ኢየሱስ ፍጡር ነው ከማለቱ ውጭ እነ ሰባሊዮስ እነ መቅዶኒዮስ መንፈስ ቅዱስ ሕጸጽ ብለው ከመነሳታቸው ውጭ እንዲያው ለእንጨቱ መስቀል ስገዱ የሚል ወይም ደግሞ ይሰግዱ የነበሩ ሰዎች በወቅቱ የሉ። ከየት አመጣችሁት? ይህን አስረዱን እስቲ ኦርቶዶክሳውያን ወንድሞቻችን። ይህንን ጥያቄ ይዞ መቅረብ እንደ እግዚአብሔር ቃል ይህንን ጥያቄ ይዞ መቅረብ በደል አይደለም። ዛሬ መስቀል አምላክ ተብሎ እንደ እግዚአብሔር ተቆጥሮ እየተሰገደለት እየተዘመረለት ሰማይን በከዋክብት ያስጌጠ ተብሎ ከዚህ የበለጠ እኔ በደል አለ ብዬ አላስብም። ሰማይን በከዋክብት ያስጌጠ ከፀሐይ ይልቅ 7 እጅ በማብራት ሰማያትን ያስዋበ ተብሎ ተዘምሮለታል በመጽሐፈ ዚቁ። እውነት ለመናገር እጅግ በርካታ የሆኑ ንጉሠ እጽዋት መስቀል ተብሏል። የእጽዋቶች ንጉሥ መስቀል ሆይ እንሰግድልሃለን። የእጽዋቶች ንጉሥ ሆይ አማልደን ስማን። በእውነት እንዲያው እኔ በጣም ነው የማዝነው። አንተ የጠረብከውን ጠርበህ ደግሞ በሆነ ቀለም ቀብተህ በባርኒሽ ቀብተህ እንዲንጸባረቅ እንዲዋብ ያደረግከውን ግዑዝ የሆነውን ነገር አማልደኝ ስማኝ ብለህ መጮህ ወደሱ ይሄ ባዕድ አምልኮ አይደለምን?
ይህ ባዕድ አምልኮ አይደለምን? እኛ እኮ ተከብረን መኖር እኮ አላቃተንም። እውነት ስለጠፋና እውነትን መሸቀጥና መሸጥ ስለማንችል ነው የወጣ ነው። ከዛ ለምን ወጣችሁ? ከዚያ እንዲህ እኛ ይኸውላችሁ የተቋም ሰባኪዎች አይደለንም፣ እንድታውቁ የምንፈልገው እኛ የተቋም ሰባኪዎች አይደለንም። እኛ የክርስቶስን ወንጌል ነው የምንሰብካችሁ። በዛች ቤተ ክርስቲያን ከልጅነት ጀምሮ እስከ እውቀት ስናድግ ስንማር የተማርነው ስለ መስቀል 13 የሚሆኑ ስለ መስቀል የተደረሱ ድርሰቶች አሉ፣ ዛሬ የተዘመሩት ማለት ነው። አንደኛ መስቀል አብርሃ የሚል ነው። መስቀል አብርሃ በከዋክብት አሰርገው ሰማይ። አያችሁት? ሁለተኛ ርዩ እበዮ ይለዋል። ርዩ እበዮ ይለዋል። ሶስተኛ መስቀል ብርሃን ለኩሉ ዓለም ይለዋል። አየው። አራተኛ መርህ በፍኖት ሞገሶሙ ለጻድቃን ተብሏል። አየህ፣ የጻድቃን ሞገሳቸው ክብራቸው የሆነ አዳምን ወደ ገነት መርቶ ያስገባው ይህ የእንጨት መስቀል ነው ብለን ዘምረናል እኮ ጎበዝ። መርህ በፍኖት ሞገሶሙ ለጻድቃን ተመልከቱ። መባል ያለበት ውእቱ ኢየሱስ ክርስቶስ ነበር። ውእቱ ኢየሱስ ክርስቶስ ብዬ እኔ ቀይሬዋለሁ። ነገር ግን ሞገሶሙ ለጻድቃን ዝንቱ መስቀል ለአዳም ዘአግቦ ውስተ ገነት። ተመልከቱ፣ ይህ የእንጨት መስቀል ነው አዳምን ወደ ገነት መርቶ ያስገባው ብለን ዘመርን። አምስተኛ ሀበ ቀራንዮ ተመልከት። ስድስተኛ በመስቀሉ ቤዛወነ፣ በእንጨቱ መስቀል አዳነን የሚል ነው ትርጉሙ። እሺ ሰባተኛ መስቀል ቤዛ ብዙሃን ተብሏል። ቤዛ ብዙሃን፣ የብዙዎች ቤዛ ተብሏል። መስቀል የብዙዎች ቤዛ ተብሏል። አየው። ስምንተኛ ኃይልነ ወፀወንነ፣ ኃይላችን፣ መጽናኛችን፣ መጽኛችን ተብሏል። መድኃኒታችን፣ የነፍሳችን አዳኝ ተብሏል። መስቀል እንጨት የሚባለው ነገር ተመልከተው። ዘጠነኛ ለዕፀ መስቀልሂ ተብሏል። አየው። ለዚህ ለእንጨቱ መስቀል ስገዱ ተብሏል። ስገዱ ዘምሩ ተብሏል። አስረኛ መስቀልከ ኃይልነ ወፀወንነ፣ የኛ ኃይላችን መጠጊያችን ነው ተብሎ ተዘምሮለታል። አየው። ከዛሳ 15ኛው ዝንቱ መስቀል ሕይወተ ኮነ፣ ይህ የእንጨት መስቀል ለኛ ሕይወት ሆኖናል የሚል ነው። እሺ 13ኛ ምንድን ነው የሚለው? ወበይንተዝ አዘዙነ መምህራነ ቅዱስ ወንጌል አምሳለ ፈጣሪ ልዑል ንስግድ ለመስቀል ወለ ማርያም ድንግል ተብሏል። ይህ ማለት ወደ ትርጓሜ ሲመጣ ወገኖች ሆይ፣ ስለዚህም ለዚህ ለእንጨቱ መስቀል የቅዱስ ወንጌል መምህራኖች እንሰግድ ዘንድ አዘዙን ነው የሚለው። እንሰግድ ዘንድ አዘዙን። ለዚህ ለእንጨቱ መስቀል የቅዱስ ወንጌል መምህራኖች እንሰግድ ዘንድ አዘዙን። አምሳለ ፈጣሪ ልዑል፣ የልዑል የፈጣሪ አምሳል ሆኗልና ይላል። አየው። የትኞቹ መምህራኖች ናቸው የቅዱስ ወንጌል መምህራን ተብለው የተጠሩ? እስኪ አባቶቻችንን እንጠይቅ። የትኞቹ አባቶች ናቸው ለእንጨቱ መስቀል እንድንሰግድ ያዘዙን? ማስረጃ ከሰጣችሁኝ እኔ ዛሬውኑ እኔ ይቅርታ ልጠይቅ። እስቲ የትኞቹ የቅዱስ ወንጌል መምህራኖች ናቸው? ከመተናገር ነንነ ተመልከቱ። እኛ እንደተናገርን የቅዱስ ወንጌል መምህራኖች ለዕፀ መስቀሉ ለእንጨቱ መስቀል እንሰግድ ዘንድ አዘዙን ነው የሚለው ወገኖች። ንስግድ ለመስቀል ወለ ማርያም ድንግል፣ ለመስቀልና ለማርያም እንድንሰግድ ተመልከቱ። አዘዙን። ጳውሎስ ነው ያዘዘው? ጴጥሮስ ነው ያዘዘው? ያዕቆብ ነው? ኧረ የትኞቹ ሐዋርያት ናቸው ስለ መስቀል የሰበኩት? እንዴ ሐዋርያቱማ በመጽሐፍ ቅዱስ እውነት የሰበኩት እንደዚህ ብለው ነው። ወንህነሰ ንሰብክ ክርስቶሳ ዘተሰቅለ እግዚእነ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አሉ እንጂ እንዲያው የተሰቀለበትን እንጨቱን እንሰብካለን አላሉም። ስለዚህ ከየት አመጣችሁት ብሎ መጠየቅ
ስድብ መስሎ የሚታያቸው ሰዎች አሉ። ወገኖቼ ለእግዚአብሔር ታማኝነታችን ውሃ በልቶታል። እግዚአብሔርን በታማኝነት እያገለገልነው አይደለም። ሰዎች ለሰሩት፣ ሰዎች ለቀረጹት ቅርጻ ቅርጽ፣ ሰዎች ለሳሉት ምስል የምንሰግድ ከሆነ ለእግዚአብሔር ታማኝነታችን ባዶ ነው። ውስጣችንን የሚያውቀው እግዚአብሔርን ማለፍ እንዴት እንችላለን ወገኖች? ታስታውሳላችሁ? በአንድ ወቅት ሕዝበ እስራኤልን በነቢዩ ኤርምያስ አፍ ሲወቅሳቸው የተናገረው ቃለ ተግሳጽ እንዲህ ይላል፣ እነሆ በማትረቡበት በሐሰት ቃል ታምናላችሁ፣ ትሰርቃላችሁ፣ ትገድላላችሁ፣ ታመነዝራላችሁ፣ በሐሰትም ትምላላችሁ። መጥታችሁም በስሜ በዚህ እኔ በምከብርበት ስፍራ መጣችሁ ይህንን አጸያፊ ነገር አላደረግንም ብላችሁ ትክዳላችሁ አላችሁ። ትንቢተ ኤርምያስ መጽሐፍ ምዕራፍ 7 ቁጥር 8 እስከ 11 ገብተን ስናነበው ይህንን ሐሳብ ይነግረናል። እነዛ ኪዳን የተገባላቸው ሰዎች ወደ እግዚአብሔር ቤት ሄደው ጤናማ መስለው ይታያሉ። ነገር ግን አመፃቸው በእግዚአብሔር ፊት ሊደበቅ አልቻለም። ዛሬ ያለችቱ ቤተክርስቲያንም ይህንን ተግባር ነው የምታከናውነው ወገኖች ሆይ፣ ይህንን ተግባር ነው እያከናወነች ያለች ወገኖች ሆይ። እንደ አንድ አካባቢ ተለዋዋጭ የአየር ጠባይ ተመሳሳይ የሆነው የሕዝበ እስራኤል ትምህርት፣ አስቸጋሪ የነበረው የሕዝበ እስራኤል ሕይወት በእግዚአብሔር ፊት ሊደበቅ አልቻለም። አረ ወገኖች ሆይ ዛሬ እናንተ የምታከናውኑት ስርዓት አደባባይ ላይ ወጣችሁ የምታሳዩት ትርኢት ከመጽሐፍ ቅዱስ ውጪ እንደሆነ ልነግራችሁ እወዳለሁ። አይ ተሳስተሃል ካልክ መጽሐፍ ቅዱስን መሽለጥ አድርግና እዚህ ስፍራ ላይ ተጽፏል በለኝ። ተጽፏል፣ ለመስቀል እንድንሰግድ ታዝዘናል፣ የእግዚአብሔር ቃል አዝዞናል በለኝ። ወንድሜ ሆይ እኔ ለእግዚአብሔር ቃል እውነት ታዛዥ ነኝ። እኔ የእግዚአብሔርን ቃል እውነት አሜን ብዬ የምቀበል ሰው ነኝ። እስኪ ጎበዝ ከሆንክ ናና ኦርቶዶክስ አድርገኝ፣ ና ተሳስተሃል በለኝ። ከእግዚአብሔር ቃል ውጭ ነው ተናገርከው ያለ በለኝ። ወዳጄ ሆይ ጤና ይስጥልን። እንዴት ነው አባታችን? ሰላም ኖት? በእውነቱ እኛ እግዚአብሔርን ልንታዘዝ እንጂ ከእግዚአብሔር ውጪ በፍርሃት ቀንበር ተይዘን እውነትን ሸቅጠን ለመኖር አልተጠራንም ወገኖች ሆይ። እውነትን እኛ አንሸቅጣትም፣ አንሸጣትም፣ አንለውጣትም። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ አባታችን ይገባል። መስቀል እውነት ተማረ ስለሆነ ይጨርሱ። ስርዓት ያዛ እንዴ የነፍሳችን መድኃኒት ነው ካልክ፣ አዎ እሺ ጊዜውን ልስጥህ፣ ችግር የለውም ወዳጄ። እንዲያው ዝም ብሎ ነውር ቢሆንም ጊዜውን ልስጥህ፣ ችግር የለውም። እሺ አይ እኔ ኖር አልነቅም። ጤና ይስጥልን። እንኳን ለማንኛውም ሁላችንም አደረሰ። ቀጥል። ሰላም ናችሁ? እግዚአብሔር ይመስገን። ቀጥል። ርዕሳችን ለተቀረጸ መስቀል መስገድ ከማን ተማር ነው ወይም ከማን ተማራችሁት? እኔ ነኝ ጠያቂው። ከማን ተማርከው? እንግዲህ እኔ ነጥቤን አንስቻለሁ። ሰምተህ ከሆነ ወበይንተዝ አዘዙነ መምህራነ ቅዱስ ወንጌል አምሳለ ፈጣሪ ልዑል ንስግድ ለመስቀል ወለ ማርያም ድንግል። እሺ የትኞቹ የቅዱስ ወንጌል መምህራኖች ናቸው ለማርያምና ለመስቀሉ እንድንሰግድ ያዘዙን? ይህችን ብቻ ቁልጭ አድርገህ ከቃሉ አንጻር እንድትነግረኝ ይወዳል። እሺ ክርስቶስ ተሰቅሏል አልተሰቀለም? ይኸውልህ የጠየቅኩህን ጥያቄ ብቻ መልስ። አሁን አይ በመስቀሉ ልመጣልዎት እኮ ነው። ያ ክርስቶስ ተሰቅሏል አልተሰቀለም? ጠይቀው፣ ክርስቶስ እንደተሰቀለ ይነግራል። አሁን ይኸውልህ ያነሳሁት ነጥብ ላይ
ከእግዚአብሔር ቃል አንጻር መናገር ይፈቀድልሃል። ያለዚያ ዕድሜ አይኖርህም። እንግዲህ እርሶት ሊያርሙኝ ነው። እንግዲህ መምህር ተማሪን ያርማል። መቼም እርሶት መምህር ኖት፣ ሊያርሙ ይችላሉ። ይህ አይደለም ሊሉ ስለሚችሉ ነው። ክርስቶስ ተሰቅሏል አልተሰቀለም? ይኸውልህ እኔ ጥያቄ አቅርቤ አንተ ደግሞ ጥያቄ ይዘህ አትምጣ። ጥያቄ አይ ስለ መስቀሉ ልመጣልዎት እኮ ነው። መጀመሪያ ጥያቄውን መልስ ወዳጄ፣ ወይ ጥያቄውን መልስ። እኔ የጠየቅኩትን ጥያቄ አዎ አዝዘዋል፣ ከዚህ ቦታ ምዕራፍ ቁጥር እንደዚህ አዎ በመልእክታቶች በወንጌላት ብለህ ነው ማስረዳት ያለብህ እንጂ ተሰቅሏል አልተሰቀለም እንደ ሕፃን ልጅ እንዲህ አይነት ጥያቄ ለምን ትጠይቃለህ? ሕፃን ነህ እንዴ? እንደዚህ አይጠየቅም። እንዲህ አይነት ጥያቄ አይጠየቅም። ቀጥል እንጂ አያችሁት ሲዘጋ ምን እያረክ ነው? አትቀጥልም እንዴ? አባና ወረዷቸው ወርዶ ነው እንዴ? ለጥያቄ መልስ ማለት ነው። ፈርቶ ነው ተወረደ የሚወርደው። መቅደስ መች አስተናገዳችሁት? አላስተናገዳችሁም። ጥያቄ ይዘው መጥተው ጥያቄ እርሶ ጋር ብዙ ምሁር ስለሆኑ ጥያቄው መመለስ እኮ ነበረው። ጥያቄው እኮ ማስረጃ ባለው ሁኔታ አቅርብ ታዟል ካልክ ሐዋርያቶች ካዘዙ ነው ጥያቄ ያቀረቡበት መምህር። ጥያቄን በጥያቄ አላዳመጣችሁም እኮ ማን አዳመጠው? ሊጠይቋችሁ ነው የመጡት። ጥያቄው አልገባውም። መጀመሪያ ጥያቄው ይግባሽ። አንቺ መልሽልን። በቃ ችግር የለም። የእሱ መውረድ ይቅር። አሁን መምህር እንዳቀረቡት አንቺ መልሽልን ተረጋግተሽ። አትወርጅም። ቆይ አንዴ አዳምጭን። ይኸውልሽ መምህር የጠየቁት እኛም ጭምር የምንጠይቀው ነው። ስለሚያቅታችሁ እኮ ነው የምታወርዱት ሰው አይደል? ኧረ ቆይ ተረጋጊ። ራሱን የወረደ ሾልኮ ነው የጠፋው። ይኸውልሽ ተረጋጊ። ይኸውልሽ መምህር ብቁ ናቸው። ጥያቄያቸው እኛም የምንጠይቀው ነው። በማስረጃ ሐዋርያቶች ወንጌሉን ከፍተ ይሄው አዘዋል። ማን አዞ ነው ነው ጥያቄያቸው። አንቺ ደግሞ ይሄው ታዟል ብለሽ ከፍተሽ አሳየን፣ አስተምሪኝ። ቁጣውን ተይውና ቀጥይ። ወንድሜ አንዴ አዳምጠኝ። እዚህ ጋር እኔ ብቻ ልናገር። ኢየሱስ ክርስቶስ ተሰቅሏል ተሰቅሏል። አዎ እዚህ ቦታ መልስ አለው። አልተሰቀለም። አዎ እንደዚህ ብላችሁ መናገር አትችሉም። መልስ ስጭና እሱ ከወከልሽ መልስ ስጭን። ይሄው መምህር እኮ ጠየቁ። መልስ እኮ መስጠት ትችላላችሁ። ተማራችሁ መልስ ስጭን። አንቺ የምታከብሪው ከሆነ መጡ እኮ ለምን ታወርዳላችሁ? እሱም ተይው፣ ራሱ ነው የወረደው። ይኸውልሽ ለምን ታወርዳላችሁ? እሺ መልስ ስጭን። መልስ ካልሰጠሽ ወደ ሌላው እንሂድ። ለምን ታወርዳላችሁ? መልስ ከሌለሽ ወደ ተመስቀሉ ብለሽ በእንተ መስቀሉ እስቲ በእንተ መስቀሉ ግባ በይው። በእንተ መስቀሉ ስለማትችል ነው እኮ የምታወርደው አይደል እንዴ? ወይም በእንተ ማርያም እኔ አንድ ነገር ልጠይቅ። አስገቢው። ለምን ታወርዳላችሁ? አስገቢው። እኔ ያላወረድኩትም ራሱ ፈርቶ ነው የወረደ እኮ። አስገባው። ፈርቶ ነው የወረደ። አንድ ጊዜ ልናገርበት። ፈርቶ ነው የወረደ። አንድ ጊዜ ልናገርበት። እሺ ቀጥል ወዳጅ። መቼም እውነትን ይዞ የሚሄዱት ሰዎች መቼም የምንናገረው ንግግር እኛ መስቀልን ዛሬ አይደለም አውቀን ነው የአክብሮት ስግደት የምናደርግለት። ምክንያቱም የክርስቶስ ክቡር ቅዱስ ስጋው በዛ ላይ ተቆርሷል፣ ፈሷል። የትኛውን እንስማ? እሷ ወይ ሚዩት ታርግ። እሺ እንስማው እስቲ። አንተ እሷ ሚዩት ታርግ። በቃ እሺ ተስማሙ ኦርቶዶክሳውያን። ቀጥል ወዳጄ። እሺ የክርስቶስ ስጋ ያው ክርስቶስ በዛ መስቀል ላይ በደሙ ሕይወት ጽፎልናል። ዛሬ የተቀበልነው ዛሬ ስግደትን የፈጠርን አይደለንም። ከጥንት አባቶቻችን ጀምሮ ነው። መቼም እናንተ ከመናፍቁ ጎራ ሽርፍራፊ ሳንቲም ስለተጣለላችሁ የትውፊት መጽሐፍቶቻችንን ልታዩ ልትመለከቱ ወይንም አንሰታችሁ ልትናገሩ አይደለም። ሊቅነት ይሄ አይደለም፣ ክህደት ፋቄ ነው። ማስረጃ አለ። ገባህ? ማስረጃ በጠምጠም ቄስ አይደለም። ለስሙ ግን አንገት ላይ መስቀሉን ምን ልታረግ አደረግከው? አንተ ቄስ ተብየው ንገረኝ። በጣም የባሰበት ነው። አባማ አትባል።
በቃ ትልቅ ሰው ነው። የስድብ ከአባታቸው ስለሆነ አውርዱት። መምህር ዛሬ ሰክሮ በቃ ምንም እውቀት የለም ከስድብ ውጪ አውርዷቸው። ይሄ ሰክሮ ነው። እኛ የምንፈልገው መመለስ ያቅታችሁን አውርዱት የምትሉት አይደል? እንስማችሁ። ታግሳችሁ ጠብቁ እህቴ። ስድብ አንሰማም። መግዲ አንቺ መልሽልን። እሺ እነሱ ስድብን የተማርነው ሲጀመር ከእናንተ ነው ያስተማራችሁን። እኛ እንሳደብም ተረት አንሰማም። እኛ በማስረጃ ነው። ይሄ ንግግር እኮ ችግር የለውም። አባታችን በትክክል ኦኬ። እሺ አንቺ መልሽልና። እሺ እውነት እኮ ነው። መልሽልን። እኔ አሁን መስቀሉን ስታወጣ ስንት ነፍስ እንዳዳነ ታውቃለህ? አታውቅም? አንተ ተረት አንሰማማ። ተረት አንሰማም። ማስረጃ በማስረጃ አውሩን። ያውል ወይ ትመልሰኛለህ ወይ ወደ አንተ እመጣለሁ። እሺ ሚውት እናድርግ። እንስማሽ። መቅዲ እንስማ እስቲ። አንዴ ቆይ፣ አንዴ አዳምጪኝ። ይኸውልሽ ሁላችንም ሚውት እናደርጋለን። መጽሐፍ ቅዱሳዊ ጥያቄ ኧረ በኢየሱስ ስም አዳምጪን። የኢትዮጵያ ሚውት እናደርጋለን። አዳምጪን። እምነት አትቀበልም አይደል? መቅደስ አትቀበልም አይደል? እኔ ሁለት ጥያቄ ነው የምጠይቀው። መቅደስ ረጅም መልስ የምትሰጠኝ ገብቶሃል? መቅደስ አዳምጠኝ። እኔ ጥያቄ ጠይቄህ ነው የምወጣው። ኧረ መቅደስ መልስ ነው የምትሰጠኝ። መቅደስ ሚውት ላድርጋት። ሰማሁህ? መቅደስ አዎ፣ ሚውት አድርግና አንዴ መምህር። ይኸውልሽ አለው በስመ አብ ወልድ ከሰማሽን፣ ይኸውልሽ መቅዲ ፕሊዝ፣ እኛ ጥያቄ ይዘን ቁጭ አልን ቤት ውስጥ። ይኸው መምህር አሉ እያስተማሩ ነው። ማስረጃ ስጡን ሲባል ጣጣጣጣ አያስብልም። ማስረጃ ይኸው ልጁ አውርደን ነው ሰቀል ነው። ስተት ካለ እሱ ችግር የለውም። አንቺ ብቁ መልስ ካለሽ ትቀበየዋለሽ። እያመለክሽው ስለሆነ ማስረጃ ስጭን። ይኸው ተሳስታችኋል፣ ይኸው ማስረጃ ብለሽ ስጭን። እኛ ማስረጃ ነው የምንፈልገው። እንማር አይደለ? እኛ ካጠፋን አስተምሩን። እሺ ስታስተምሩን ተረት አንሰማም ነው። እኛ ተረት ህይወት አይሆንንም። ተረት የምንለው ምንድነው? ማስረጃ የሌለው እተውከሌ እንደዚህ ብሏል ከእንትን ዘመን ተቆጥሮ መጥቷል፣ እሱን አንሰማም። ተረት ነው። ማስረጃ ቤተክርስቲያን በሐዋርያትና በነቢያት ስለተመሰረተች በማስረጃ ይሄው ሐዋርያት ይሄን አድርገዋል። መምህርም ቅድም የጠየቁት ይሄንን ነው። የትኛው ሐዋርያ የትኛው ነብይ ይሄን አድርጓል? ስጡን ማስረጃ። እስቲ ንጉቡና መልሱልን ነው። መልሽልን። በቃ ሌላውን ቁጣ ክሱን ተይውና ይሄው ብለሽ እኛን አትርፊን ከተሳሳትንበት። በማስረጃ ወንጌል ከፍተሽ በማስረጃ አስተምሪን። በቃ ይሄው ሚውት እናደርጋለን። ቀጥይ። ይኸውልህ እኔ የምጠይቅህ ጥያቄ ማለት ነው ይሄ እንደዚህ ሆኖ እዚህ ጋር ተጠቅሶ አይደለም። እኔ የምጠይቅህ ጥያቄ እኛ ጥያቄ አንፈልግም። ፕሊስ እንዴት ነው የምትሰሙት? እንዴት ነው የምትሰሙት? እውቀቱ ከሌለሽ እውቀት ካላቸው ተማሪ ሚውት አርጊ። እሺ ሚውት አርጊና እሳቸው ይመልሱ። ለምን እኛ እኮ ጥያቄ አይደለም። እኛ ነን ጥያቄ እኛ ጠያቂ ነን። እሳቸው እኮ ከመርካቶ የተመጠሙት ቄስ ነው። እሳቸው አይባልም። ይሄ ምናፍቅን ሳንቲም የሚለቃቅም ሆዳም ነው። እሺ እርስዎ ስድብ ከየት ተማሩ? ስድብ ከየት ተማሩ? በአንተ እድሜ ነው እኮ የጴንጤ እምነት የመጣው። ስለ መስቀል ምንም አይረዳም። ኦርቶዶክስ ግን ትውፊታዊ መጽሐፍና ታሪክ። እስቲ ተግባቡ ሁለታችሁ። መጀመሪያ እርስዎ ትልቅ አይደሉ እንዴ? መልስ ካለ ትመልስልኛለህ። መቅደስ እኛ ጥያቄ አንሰማም። ጥያቄ እየጠየቅን ያለ ነው። እናንተ ኧረ ሚውት አድርጊና አዳምጭን። አሁን አዳምጭን። አንድ ላይ ነው ቁጭ ብለን እየተማርን ያለ ነው። ጥያቄያችን መልስ ስጡን በማስረጃ። ያልገባኝ ቦታ ስላለ እሳቸው አይደሉም። እነዚህ የሃይማኖት አጭበርባሪዎች ናቸው። እንዴ ምን ነው ማዳመጥ? አንተ ምን ቸገረ? አንተ ከቤቱ አትወጣም? ውረድ ወይ እንዴ ምን ነካ? እኔ ጥያቄ ልጠይቅ። ማን ነው የሚወርደው? ማነሽ? አውራጅና አንቺ ውረጂ። መልስ ከሌለሽ ውረጂ። አንቺ መቅደስ ምንም ልጠይቃችሁ ተረት አንሰማም። እዚህ ጋር ልጠይቂ ነው ገባሽ? ለምን አመልሽም? መልስ የላቸውም። እኛ እንረበሽ። የራሳቸው ለተጠየቅሽ መልስ መኖር አይገባችሁም እኮ አትረዱም እናንተ ሲጀመር። ጥያቄሽ እኛ ሌላ ጊዜ ያለን መልስ ስጭን። አሁን ለምን መስቀሉን ይጠቀማል? የቤተ ክርስቲያንን ዕቃ ለምን ይጠቀማል እንዴ? ጥያቄያችን እሱን ሌላ ጊዜ። አሁን ጥያቄያችን መልስ ስጭን። ሐዋርያት፣ ነቢያት የት አለ ማስረጃ አቅርቢልን። ሰው ቤት ገብተሽ የራስሽን እንትን ነው የምታቀርቢው ሰው ቤት። እስቲ ቆይ እኔ በጣም የሚገርመኝ አንድ ነገር አለ እዚህ ውስጥ። አሁን እላይ ቤዛነሽ አለች፣ እዚህ ደግሞ አንድ ሽማግሌ ሰውዬ ያሉ የሚሳደቡ መቅደስ አለች። እኔ የምትገርሙኝ በጫጫታ
በጦርነት ሃይማኖታችሁን ማስቀጠል የምትፈልጉ ሰዎች እስቲ ማይንዳችሁን አሰሩት። ሌላው ይቅር። በእውነት በጣም ታሳፍራላችሁ እናንተ ኦርቶዶክሳውያን። ሲቀደም ቤተ ክርስቲያኒቱንም አታውቋትም እናንተ። ዝም ብሎ ሆዳም መነኩሴ የሰበካችሁን ስብከት ሰምታችሁ ትንጫጫላችሁ እዚህ እንደዛ መስሎሽ። አንተም ይኸው የግብረ ሰዶምን እምነት ልታራምድ ውጣ። እኛው ደግሞ የከፋ ነው። እንደ እድሜያቸውም አይደሉም እኮ አትሊስት ትንሽ መቅደስ ተሽላለች። ከእድሜያቸው ጋር ያልሆኑ ሰዎች ናቸው። ይችም ትውጣ። እዚህ ቤዛነሽ የምትባለ ውጭ። የቤተ ክርስቲያን ቫይረሶች እናንተን ይችኛዋ መቅደስ ትሻላለች። እውነት ለመናገር እሷን ለተዋትንች እሷ ትሻላለች። ተደርበው እንደ ጠፍታቦት ይንጫጫሉ። ዝም ብለው አየህ፣ ይንጫጫሉ። ምንም እውቀት የላቸውም። ሙቀት ብቻ ሙቀት። እናንተ ሃይማኖታችሁን በጫጫታና በጦርነት አታስቀጥሉትም። ሃይማኖት የሚቀጥለው በእውነት ነው፣ በወንጌል ነው። ተሳስተን ከሆነ አስረዱን ብለን ጥያቄ መጠየቃችን ምንድን ነው? ልክ ነሽ የመጥቆራ ልጆች። አዎ እውነት ነው። አዎ ወይም ፍሬሆሙ ተአምርዎሙ፣ ከፍሬያቸው ታውቋቸዋላችሁ ነው የሚለው። አዎ ልክ ነሽ። እታች አንድ እህት የጻፈችው ጽሑፍ እውነት ነው። የመጥቆራ ልጆች የመጥቆራ ልጆች መገለጫቸው ይሄ ነው። እኔ ጥያቄ ይዤ ስቀርብ ትክክል አይደለም ካልክ ወይም ካልሽ ከቃሉ አንጻር ማስረጃ ነው ማቅረብ ያለብሽ እንጂ ለምን ትሰድብኛለሽ? የማይሆን ነገር በእውነቱ። እኛ እኮ ለመሰዳደብ አይደለም እዚህ እኮ ጊዜያችን ሰውተን ቁጭ አለው። ለመነጋገር ለመወያየት ነው። እንወያይ፣ እንማማር ማለት በደል ነው ጎበዝ። ከመርካቶ ገዝተህ ከምናምን ገዝተህ፣ አዎ አልሰረቅኩትም፣ ገዝቼውን። እግዚአብሔር የተባረከ ይሁን፣ ገዝቼውን። ታዲያ ምን በደል ነው እንዴ? አንተ ገዝተህ አልሸለምከኝም፣ ወይም ቤተክርስቲያኒቱ ገዝተህ አልሰጠችኝም። እኔ ራሴውን የገዝቼ የለበስኩትኝ። ይሄንን ባወልቀው ማለት ነው። ኦኬ፣ ይሄን ባወልቀውና ብጥለው ውስጥ ያለውን እውቀቴን ግን አንተ አውጥተህ ልትወስደው አትችልም። ይሄን ብታስወልቀኝ ቀሚሱንም ብታስወልቀኝ ውስጥ ግን የታጨቀ በዘመናት መካከል የተማርኩት ትምህርት አለ። ያንን ልታወጣው አትችልም። ያንን ልትደመስሰው አትችልም። ኦኬ። ስለዚህ እኔ ቤተ ክርስቲያኒቱ ናት እንድነቃ ያደረገችኝ፣ ያስተማረችኝ ትምህርት፣ ስታበላኝ የኖረችው ትምህርት መርዝ ሆኖ አገኘሁትኝ። ለመስቀል እንድንሰግድ እንድንዘምር አባቶቻችን አላስተማሩንም፣ ከየት አመጣችሁት ብዬ ጥያቄ መጠየቄ እንዲያውም ልታመሰግኑኝ ነው የሚገባቸው ኦርቶዶክሳውያን። ሲቀደም ምዕመናኖች እባካችሁን አርፋችሁ ተቀመጡ። የሆነ ነገር ሲሆን ምዕመናኖች ግር ብላችሁ አትበጥብጡ፣ ቤተክርስቲያኒቱንም አታሰድቧት። ይቺ ቤተክርስቲያን ሀገርን እንደ ሀገር ያስቀጠለች ቤተክርስቲያን ነች። ወንጌልን በምድረ ኢትዮጵያ የሰበከች ቤተክርስቲያን ነች። ዛሬ ላይ ግን ባዕድ ትምህርት፣ እንግዳ ትምህርት፣ የአጋንንት ትምህርት ወሯታል፣ በቁጥጥር ስር አውሏታል። በሰይጣን ግዛት ውስጥ ነው ያለችው። በሰይጣን ቅኝ ግዛት ውስጥ ነው ያለችው። ወደ ቀደመ ክብሯ፣ ወደ ወንጌል፣ ወደ ቀደመ ፍቅሯ፣ ወደ ክርስቶስ ትመለስ ነው የኛ ጥያቄ። ሃሌሉያ። ሌላ ጥያቄ የለንም። ከእናንተ ጋር ጥላቻ የለንም። እናንተ ወንድሞቻችን ናችሁ፣ እህቶቻችን ናችሁ፣ አባቶቻችን ናችሁ። ወደ ገሃነመ እሳት ስትገቡ ማየት ግን አንችልም። እውነታውን እንነግራችኋለን። መቀበል ያለ መቀበል ደግሞ የራሳችሁ ፋንታ ነው የሚሆን። አትንጫጩ፣ ጫጫታ አትፍጠሩ፣ ሁከት አትፍጠሩ። ራሳችሁ ጅራፍ
ራሱ ገርፎ ራሱ ይጮሃል አሉ። እንደዛ ነው የእናንተ ጉዳይ እኮ። ራሱ ገርፎ ራሱ ይጮሃል። መልስ ካለህ መልስ ነው መስጠት ያለብን። እኔን ነው እኔ ስሞት አንተ እንዴ እንዳንድ ክርስቲያን እኔ ስሞት አንተ ደስ ይልሃል እንዴ? ናመልሰኝ። ተሳስቻለሁ አይደል? ናመልሰኝ። ይሄ ነው የኔ ጥያቄ። ይሄ ነው የኔ ጥያቄ። ዲበ መሰረተ ነቢያት ወሐዋርያት እንዘ ክርስቶስ ማእዘን ተንጻ ከማሁ የሐድር ኩሉ ህንፃ ወይ ጸን ጽራ መቅደሱ ለእግዚአብሔር። እንተርጉመው ጎበዝ። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ማለት ነው። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል እንጂ እንጨት ነው አይልም። ታምረ ማርያም ነው አይልም። ገድላ ገድል ነው አይልም። የአቡነ መጋዣ ገድል ነው አይልም። የአቡነ ደንቆሮ ገድል ነው አይልም። የአቡነ ሐራ የመቃብር አፈር መጠጣት ነው አይልም። ጎበዝ አይልም እንዴ። እዛ ጌድክ የአቡነ ሐራን የመቃብር አፈር እየተጎነጨ ተቅማጥ በተቅማጥ ለምን ትሆናለህ? ተመለስ ወደ ጌታ። የኢየሱስ ክርስቶስ ደም ነው የፈሰሰልህ ወዳጅ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። አንተ እኮ ነህ የኢየሱስ ክርስቶስን ሞትና ትንሣኤ ድራማ ያደረግከው ወዳጅ። ወይ ተመለስ እንጂ ወደ ጌታ። ተመለስ እንጂ ወደ ኢየሱስ። ምን ይሰራልሃል? እንዲህ አይነት ከንቱ የሆነ እንዲህ አይነት ተረት ተረት ውስጥ ገብተህ ለምን ጭቃ ታቦካለህ? ምን ይሰራልሃል ወዳጅ? ሆይ ና ወደ ኢየሱስ። ኢየሱስ ነው ለአንተ የቆሰለው። ኢየሱስ ነው ለአንተ ዋጋ የከፈለው። ኢየሱስ ነው ለአንተ እርቃኑን በቀራንዮ አደባባይ ላይ የተሰቀለው። እኔ ሕይወት የሆነውን ወንጌል እነግርሃለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል አለ። ጂሰስ ማይ ለምን ሳይለንት አታደርገው? ይሄ በጣም ይሄ መንፈስ ያለበት ነው። ጴንጤም ቢሆን እርግጠኛ ነኝ መንፈስ ያለበት ነው። አሉ እንትን የጠላት ስራ አስፈጻሚ ሆነው የሚንቀሳቀሱ በጴንጤ ማሊያ የሚጫወቱ አሉ። እንመጣባቸዋለን። ይቀጥሉ መምህር። ጥሩ ነው። ማንንም አንፈራም። እንደዚህ አታክ የሚያደርጉ የመናፍስቱ ዓለም ስውር ድብቅ ሚስጥረኛ ሆነው አጀንዳውን የሚያስፈጽሙ የወንጌል እንቅፋቶች አሉ። ግን ዘንድሮ እግዚአብሔር እንዲህ አይነት ሰዎችን የማይታገስበት ዘመን እንደሆነ ነግራቸዋለሁ። ስጋና ደምን ተጠቅሞ ክፉ ምኞትን የሚዘራ የሚከለክል ወንጌል እንዳይሰበክ የሚያደርግ የመናፍስቱ ዓለም ስውር ድብቅ ሚስጥር የተጋለጠ ነው፣ የተመታ ነው። ድል የተነሳ ነው ወገኖቼ ሆይ፣ ድል የተነሳ ነው ወገኖቼ ሆይ። እስከ ሞት ድረስ የወደደን ኢየሱስ እንጂ ማንም አይደለም። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ሃሌሉያ 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 ከዚህ የሚበልጥ ፍቅር የለም አለ። ለማንም አይሰጠውም አለ። አንተ ሐዋርያው ከዚህ የሚበልጥ ፍቅር ለማንም አይሰጠውም። በእንተ ፍቅረ ሰብ መጻእከ ውስተ ዓለም ወኩሉ ፍጥረት ተፈስሐ በምጽአትከ እስመ አድኃንኮ ለአዳም እምስሕተት ወረሰይካ ለሔዋን አጋዚተ እምጻዕረ ሞት ወወሀብከነ መንፈሰ ልደት ባረክናከ ምስለ መላእክቲከ በለው። እስቲ አንተ ናተርጉመው፣ ሊቀ ሊቃውንቱ ናተርጉምልኝ። እኔ ተራ ሰው መስልሃለሁ እንዴ? ከ7 ዓመት ጀምሮ እኮ ዝቅ ብዬ በአፍንጫ ደም እየተንጠባጠበ የቆሎ ትምህርቱን የዜማ ትምህርቱን የአብነት ትምህርቱን ስማሬ ነው ሰው። ናና መልሰኝ። ስለ ሰው ልጅ ፍቅር ብሎ ወደ ዓለም የመጣ ራሱን ባዶ ያደረገ የባሪያን መልክ ይዞ ክብሩን ጥሎ የወረደ የተዋረደ ዝቅ ያለ ስለ በደላችን የደቀቀ ስለ ኃጢአታችን የቆሰለ ሃሌሉያ እርሱ የናዝሬቱ ኢየሱስ ነው።
አትቀልዱበት። ይህንን ደም አትቀልዱበት ወገኖች፣ አትቀልዱበት። ለዓለሙ ሁሉ ኃጢአት የፈሰሰው የናዝሬቱ የኢየሱስ ክርስቶስ ደም ነው። የኢየሱስ ክርስቶስ ደም ነው። ነዋ በግኡ ለእግዚአብሔር ዘይሐትት ኃጢአተ ዓለም ወልዱ ለቡሩክ ከሳቴ ብርሃን። እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር ልጅ ኢየሱስ፣ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። አባቶቻችን እንደዚህ ነው የሰበኩት። የአባቶቻችን ትምህርት ይሄ ነው። እናንተ ግን ይሄንን እውነተኛ የሆነውን ትምህርት ወደ ጎን ጥላችሁ ወበይንተዝ አዘዙነ መምህራነ ቅዱስ ወንጌል አምሳለ ፈጣሪ ልዑል ንስግድ ለመስቀል ወለ ማርያም ድንግል አላችሁ። ስለዚህም ለዚህ ለቅዱሱ እንጨት እንድንሰግድ የቅዱስ ወንጌል መምህራኖች አዝዘውናል። ለምን? አምሳለ ፈጣሪ ልዑል። አዎ በልዑል ፈጣሪ አምሳል ተተክተው እንድንሰግድ አዘውናል ብላችሁ ዜማ ሰራችሁ። ጸልዩ ቅድመ መስቀል አላችሁን። ጸልዩ ቅድመ መስቀል ኩልክሙ መሐይምና። አያሳፍርም? እስቲ እንስማው፣ እስኪ እንስማው እስቲ። ቅድመ መስቀል ኩልክሙ መሐይምናን ይበቃል። አየው አየው። ጸልዩ ቅድመ መስቀል፣ በእንጨቱ መስቀል ፊት ጸልዩ፣ ጸሎትን አድርጉ። ኩልክሙ መሐይምናን፣ ሁላችሁ ምእመናን ሁላችሁ በእንጨቱ በመስቀሉ ፊት ጸልዩ። እንዘ ትሕዝዎ በየማን፣ በቀኝ እጃችሁ ይዛችሁ ምኑን? እንጨቱን። በቀኝ እጃችሁ ይዛችሁ ምኑን? እንጨቱን። ወትክህድዎ ለሰይጣን፣ ሰይጣንንም ትክዱበት አላችሁ። ኧረ ተው እባክህ፣ ኧረ ተው እባክህ። ዓለምን የካድነው ሰይጣንን የካድነው በኢየሱስ እንጂ በእንጨት አይደለም፣ በእንጨት አይደለም። ማንን ነው የምታታልለው? ናና አሁን እንደዚህ የምታስገመግመው ባለ ዜማው ናና እኔን ጠይቀኝ። ይህ ሰውዬ ዜማውን አስገመገመው ጮኸው እንጂ ትርጉሙን አያውቀው፣ ትርጉሙን አያውቀው። እስኪ ሌላውን ደግሞ እንስማው። ደግሞ መስተብቁ አሮን ካህነ ጽላሎት ወአምሳል በትረ አሮንሰ አየኸው ወፈሬት ከርካ ዘንበለ ተክልን ዘትቀውም ባሃ። ይበቃል፣ ይበቃል፣ ይበቃል። ይህንን እኛ መመገብ አንችልም። ምን ብሎ ነው ባለ ዜማው ያዜመው? ወካይበን አስተበቆ ለይጸ ቅዱስ መስቀል ጽኑዓ ስልጣን ወኃይል ወሊሉ የመልክ ወአምሳል እመልክዓ በትሩ ለአሮን ካህነ ጽላሎቱ አምሳል በትረ አሮንሰ እንተሰረጸት። ተመልከተው፣ ወፈሬት ከርካ። አየው፣ እንተርጉመው ጎበዝ። እንደነሱ ዜማ ብቻ ወይም ምንባብ ብቻ እናደርገው። እንተርጉመው ምን ማለት ነው? ወደ ትርጓሜ ሲመጣ የቅዱስ እንጨት መስቀልንም እንለምነዋለን። አየው፣ ጆሮ አለው እያለ ነው። እንለምነዋለን። እሺ፣ ጽኑዓ ስልጣን ወኃይል፣ የስልጣንና የኃይል ጥንካሬ ያለውን እንለምነዋለን።
ተመልከተው። ነገር ግን አንተ የምትሰማ ነህ፣ ጸሎትን የምትቀበል ነህ፣ የእጽዋቶች ንጉሥ ነህ። አየው፣ የነገስታት ንጉሥ ብሎታል። ስማኝ ስማኝ፣ ጻድቃንና ኃጢአተኞችን ነፃ የምታወጣ ከጠላታችን ከሰይጣን ባርነት የምታድነን አንተ ነህ። እንጨቱን የሰማችኝ ነው። እንጨቱን አቤት 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 አቤት! ምን አይነት ድፍረት ነው ባካችሁ! ምን አይነት ድፍረት ነው ባካችሁ! አየው፣ እንደዚህ ብሎ ነው የዘመረው ባለዜማው። እንደዚህ ብሎ ነው ባለዜማው ያዜመው። እግዚአብሔር ያሳያችሁ። ከዛሳ ንስግድ ለመስቀል ወለማርያም ድንግል፣ ሁለቱ አይለያዩ። ማርያምና መስቀሉ አይለያዩ። ለነዚህ ልንሰግድ ይገባናል። ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደሎሙ፣ ለነዚህ ለሁለቱ ፍጡራኖች ለማርያምና ለመስቀሉ የፈጣሪ ክብር ይገባቸዋልና። አየው አየው፣ እግዚአብሔር በአምላክነቱ ቢገቡበት አይወድም ነው የምልህ። አንተዬ ስማኝ፣ እግዚአብሔር በአምላክነቱ ቢገቡበት፣ ይኸውልህ ጎልማሳ በሚስቱ ቢገቡበት እንደማይወድ ሁሉ እግዚአብሔር በአምላክነቱ የሚገባበትን አይወድም። አይወድም ወዳጅ፣ አይወድም። እርሱ ቀናተኛ አምላክ ነው። አነ እቀትል ወአሐዩ ቀስፊ ወይሳል ዋልቦ ዘያመስጥ ሜዴ ያለኳ ከኔ በቀር ሌላ አማልክት አይሁኑልህ፣ እኔ እገድላለሁ አድንማለሁ፣ ከእጄስ የሚያመልጥ ማን ነው አለ። ከእጄስ የሚያመልጥ ማን ነው? ከእግዚአብሔር እጅ ማን ያመልጣል? አንተዬ ከእግዚአብሔር እጅ የሚያመልጣል ወይ? ወዳጅ ሆይ ፍጥረት እኮ በእግዚአብሔር ፊት የተራቆተ መሆኑን ማወቅ ያስፈልጋል። እየሰማችሁ ነው? ይሰማል ወዳጆች? ይሰማል ነው? ዝም ብዬ ነው የምጮኸው? አረ ይሰማል። ምንም ያልተሰማ የለም፣ ሁሉም ይሰማል። እግዚአብሔር ይባርክልኝ። አሜን። እግዚአብሔር ይባርክልኝ። ጌታ የተባረከ ይሁን። እኔ እውነቴን ነው የምነግራችሁ፣ ትምክህት አይደለም። ይሄኔ የምመካና መመካት ካለብኝ በመስቀሉ ስራና በመስቀሉ ስራ ብቻ ነው የምመካው። ትምክህቴ የመስቀሉ ስራ፣ ኢየሱስ በቀራንዮ የሰራው ስራ ነው የኔ ትምክህቴ። ግን ልንገራችሁ አይደል፣ መመካት ካለብኝ እንደኔ የሚመካ የለም። አራት አይና ተብለው ከሚጠሩ ሰዎች አንዱ ስለሆንኩኝ መመካት ካለብኝ እኔ ነኝ መመካት ያለብኝ። እኔም አላውቀው አለ እንዴ እዛ ቤተክርስቲያን ውስጥ እኔ ያልተማርኩት አለ ወይ? እኔ ያላዜምኩት አለ ወይ? አትሞኙ ኦርቶዶክሳውያን፣ አትሞኙ። ሞኝ አትሁኑ፣ ሞኞች አትሁኑ። የሃይማኖት ጉዳይ አይደለም፣ የዲኖሚኔሽን ጉዳይ አይደለም። እግዚአብሔር የትኛውንም ዲኖሚኔሽን አልሰጠንም ነው እኮ የምላችሁ፣ አልሰጠንም። የምትመካበት ኦርቶዶክስ ብለህ የምትመካበት፣ ፕሮቴስታንት ብለህ የምትመካበት፣ ካቶሊክ ብለህ የምትመካበትን እግዚአብሔር አልሰጠህም። ወደ ቃሉ ተመለስ፣ ወደ ቃሉ ተመለስ። ማረፍ ትፈልጋለህ? ወደ ቃሉ ተመለስ። ነፃ መውጣት ትፈልጊያለሽ? ወደ ቃሉ ተመለሽ እህቴ። እሱን ነው የምነግርሽ፣ እሱን ነው የምነግርሽ። ሌላ የማስረዳሽ የምነግርሽ ምንም አይነት ነገር የለም። ቃሉን ግን እነግርሻለሁ። ቃሉን ግን በደንብ አድርጌ አጠጣሻለሁ። አንዳንድ ሰዎች እንደዚህ ይላሉ፣ ምን አለ ቃሉን ብትሰብኩ፣ ምን አለ ዝብላችሁ መጽሐፍ ቅዱስን ብትናገሩ፣ ስለ ገድል ስለ ድርሳን እያወራችሁ ጊዜያችሁን ባታቃጥሉ ይሉናል። እንገልጠዋለን፣ እንገለብጠዋለን። የሐሰትን ትምህርት ግለጡት ነው የሚለው። በእግዚአብሔር ቃል እውነት ላይ የተነሳውን ከፍ ያለውን የጠላትን ሐሳብ እንድናፈርስ ከቃሉ ነው የተማርነው። ከነ ጳውሎስ ትምህርት ነው የተማርነው።
እንጂ ቃሉን መስበክማ በደንብ እንሰብከዋለን። ክብር ለእግዚአብሔር ይሁን። በዚህ ዘመን ቃሉን የሚሰብኩ ጠፍተው ነው። ቃሉን የሚኖሩ ሰዎች ናቸው የጠፉ። እንግዲያውስ በእግዚአብሔር ታማኝነታችን የሚለካው ቃሉን በመኖራችን ነው ወገኖች። በእግዚአብሔር ላይ ያለን ታማኝነት የሚገለጸው ቃሉን በመኖራችን ነው። እግዚአብሔርን በእግዚአብሔርነቱ ማወቅና ማመን ለፍጥረት ሁሉ የተሰጠ ነው። ነገር ግን ወገኖቼ ሆይ ቃሉን መኖር ከቃሉ ውጪ ያለውን ነገር መጥላት ያስፈልጋል። ከቃሉ ውጪ ያለውን ኮተት ማራገፍ ያስፈልጋል። ወገኖች ሆይ ማራገፍ ያስፈልጋል። ቃሉን ብቻ ጥብቅ አድርገህ ያዝ ወዳጄ። ከቃሉ ውጪ ያለውን ኮተት ደግሞ አራግፈው። እሱን ነው የምነግርህ። ሌላ የምነግርህ ምንም ነገር የለኝም። በዚህ የዘመን መጨረሻ፣ በዚህ አስጨናቂ ዘመን ወደ ቃሉ ብትመለሱ ይሻላችኋል። ወደ ቃሉ ብትመለሱ ይሻላችኋል። ክብር ለአምላካችን፣ ክብር ለአባታችን፣ ክብር ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ይበቃኛል። ጌታ ይባርካችሁ። አቅሙ ካላችሁ ግቡና ሞግቱኝ። ያ የእግዚአብሔር ሰው በእውነት ትልቅ ሜሴጅ ነው። እግዚአብሔር ረድቷቸው ይሄን ከሰሙ አንድ ሰውም በእግዚአብሔር ስሌት፣ የዚህ ዓለም ስሌት ያው ብዙ ሰው ግር ብሎ የሄደበት ነው እውነት የሚባለው። የእግዚአብሔር ስሌት ግን ስለ አንድ ሰው ዋጋ ይከፍላል እና አንድ ሰው ለፍርድ ይሁን ለህይወት ይሁን መስማቱ ግድ ስለሆነ የተነገረው እውነት በመልካም እርሻ እንደተዘራ ያርግላችሁ እንላለን። እድሉን ላላገኛችሁ ግን ወንጌሉ ግድ ነው። ለሚድኑት የህይወት ሽታ፣ ለሚጠፉት የሞት ሽታ። አንድ ሳይድ ብቻ። ሌላው ቅድም የእግዚአብሔር ሰው መሀል ላይ እየተናገረ ያለው ነገር አለ። አንዳንዴ የወንጌል አማኞች በእንደሱ ልትቆሙ ስለማይገባ እናንተ ማለት ነው የእግዚአብሔር ሰው ለምንድን ነው የምትገልጡት እንዴ? ጳውሎስ ለሌላኛው ተሰጠ፣ ጴጥሮስ ለሌላኛው ተሰጠ። ከዛው ለተወጣበት በራሳቸው ኤቪደንስ የመግለጡ አንዱ የእግዚአብሔር አሰራር ነው የወንጌል አካሄድ። አይ እናንተ አንዳንዶቻችሁ የወንጌል አማኝ ውስጥ ሆናችሁ መስቀል ሽሽት፣ አይ ከሁሉ ጋር በሰላም እንኖራለን እንዲህ የሚል የእውነት ወንጌል የለም። ወንጌል እንደውም የጨለማን ስራ ግለጡት ይላል። በመግለጥ የስራው ተባባሪ አለመሆን ወንጌልን ማሳየት እንጂ አይ ያም እንደ እምነቱ ይሄ እንደዚህ የሚል ክርስቶስ ሲመጣ ሰይፍ ይዤ መጣሁ ነው ያለው። ሰይፍ ይዤ መጣሁ እንጂ የፍቅር ስኳር ይዤ አላለም። ምንድነው ሰይፉ? ሊገድል ነው። የእውነት ቃል ይሄ ዓለም ሊቀበለው አይችልም። አትስረቅ፣ አትግደል፣ ጣዖት አታምልክ የሚለው ቃል የታመነ ነው። ይሄን ላለማለት ተመቻምቸን እንኑር የሚያትሉ የዳናችሁ። ለዚህ ነው እኮ ጳውሎስ ኬፋን ሄደና አይሁድ ሆነ ሳለ የአሕዛብን ኑሮ እየኖር ከእነሱ ጋር እየተካፈልክ እንዴት አሕዛብ ወደ አይሁድ እንዲመጡ ግድ ትላለን ያለው። እንዴት ተብሎ? ምክንያቱም በተጠራበት ግዛት ነው መሆን ያለበት። የሚለብሰው ማሊያ ሁለት አይደለም፣ አንድ ማሊያ። አለበለዚያ በየእንትኑ ገረድም ሲያገኘው ልክ ጴጥሮስ ሲሸመጥጥ እንደነበረው እንደዛ ነው የሚሸመጥጡት። ምቾት ሲያገኛችሁ እኛ ካንተ ወዴት እንሄዳለን? ከነዛኛዎቹ ጋር ስትሆኑ ደግሞ አይ ያንንም ይሄንንም መያዝ እኮ ያዋጣል የምትሉ ይሄ የምታመቻምቹ ከአሕዛቡ ይልቅ የእናንተ ነው አደጋ። ካላመኑት ይልቅ ያምነናል ብላችሁ እንቅፋት የምትሆኑ መጽሐፍ ቅዱስ። ስለዚህ ነው እኮ ከአታላይቷ ይሁዳ ይልቅ ከዳተኛይቷ እስራኤል ትሻላለች አለ። ስለዚህ የእግዚአብሔር ሰው አንተ መሰል ሌሎችም መቆም የለባቸውም። በደንብ ከዛ ሲያወጣ ምክንያት አለው። እግዚአብሔር ቀን የቀጠረበት ስለሆነ በዛው አስተምሮ ሆናችሁ ተምራችሁ አገልግላችሁ ሲያለማመድ ነው። ምክንያቱም ሙሴን የፈርዖን ቤት ሳያውቁ አይደለም የላከው። እግዚአብሔር በሲና ተራራ ላይ መጥቶ በተገለጠ ጊዜ ወደ ፈርዖን ተመለስ ሲለው የሚያውቀው ቤት ውስጥ ነው የላከው። የሚያውቀው ቤት ውስጥ። ለምን? መውጫ መግቢያውን ያውቀዋል። ሌላ ሰው አይደለም ትሬሊንግ ያደረገው። እሱ ሳያውቅ ነው በወንዝ ተልኮ የፈርዖን ልጅ እንድታነሳው የተደረገው። እዛ እንዲያደግ ለምንድን ነው የተደረገው? ነገሩን ሁሉ እንዲያውቅ እኮ ነው። አውቆት የነበረውን እንዲያውቅ እዛ እንዲያድግ ያደረገ እግዚአብሔር
ምን አደረገው? ከዛ አስወጣው። እንደገና ያንኑ የቤቱን ስርዓት ስለሚያውቅ ወስዶ አቆመው። ስለዚህ ከዛ ሲያወጣችሁ በዛ በምታውቁ ስርዓት ነው ይሄ የበራላችሁን ብርሃን የምትገልጡ። ስለዚህ እናንተ መቀጠል ነው ያለባችሁ። ይሄ ጦቢያና ሰንበሌጥ አንዳንዴ ይቆማሉ። ነሚያ መጥቶ ሲሰራ እኛም ይገባናል ይላሉ። የተገባቸው አይደሉም፣ ግን ስራ አስተጓጓዮች አሉ። እነሱን ፈጽሞ መስማት አይገባም። አዎ ገድል ይገለጣል። የእነሱን አትንኩ ምን ማለት ነው? እሱ እኮ እየተገለጠ ከወንጌል ጋር ስጡን ነው። ምክንያቱም ይዘውት አቅፈዋል። እኔ ብዙ ጊዜ ምለው አንድ የተረዳሁት አለ ከሌላም ሰው ጋር ምለው ነገር ለእኔ እስልምና ምንም ስህተት ቢኖረው የካዱት እነሱ ይሻላሉ። እዚህ ጋር ኢየሱስ አለ ብለው ሰውን እያሳሳቱ በጨለማ ከሚያቆዩት ይልቅ መጽሐፉ የሚለው ይህንን ነው። ከአታላይቷ ይሁዳ ይልቅ ከዳተኛይቷ እስራኤል ተሻለች ነው የሚለው። አታላይቷ ማና ሲባል ኢየሱስን እኛም እናውቀዋለን፣ ወንጌልን እናውቃለን ይላሉ። ግን ማንን አስረው የያዙት? ህዝቡ እንዳይወጣ አታላይ መንፈስ ያለው እዚህ ነው። ከዳተኛይቱ ትሻላለች ያለው መጽሐፍ ቅዱስ ነው። ማነው የካደው? ጌትነቱን ክደዋል። እነዛ ይሻላሉ። እነዚህ እኮ አለ እያለ ሰው እንዳይወጣ ቦታውን የያዙት ለዚህ ነው። አትገቡም፣ የሚገቡትን ከለከላችሁ ይላል እኮ። አትገቡም፣ የሚገቡትንም ከለከላችሁ። ስለዚህ መቀጠል ያለበት ነው። ከዛ በላይ እኔ እውቀት ቢኖረኝ እንደናንተ እሱን ነው ይዤ እንጂ ሌላ ቦታ ምናምን እንደተሰጠው ነው። ሰው እንደተሰጠው፣ ጳውሎስ በተሰጠው፣ ጴጥሮስ በተሰጠው፣ ፊልጶስ በተሰጠው፣ ሁሉም እንደተሰጠው ነው። ስለዚህ ለምን እዛ ውስጥ አቆያችሁ? እናንተን ለምን እንድትማሩ አረጋችሁ? ለምን አገልግሎት ውስጥ እንድትቆይ? ምክንያት ስላለው ለዛሬ ቀን እግዚአብሔር የት እናውቀዋለን? ይኸው በአደባባይ ስንት ሰው ነው እየጎረፈ ያለው? ምኑ ይሄ ገድል የተባለ ገደሉ እየተገለጠ ማለት ነው። የሰውን ህይወት ወደ ገደል የሚከት ማለት ነው። አጋንንታዊ ትምህርት ስለምታውቁት ያገለገላችሁበት ነው። ልክ ናችሁ ብላችሁ የኖራችሁበት ያኔ በበራ ሰዓት ግን ልክ ጳውሎስ ለህግ ቀንቼ ብሎ ቅዱሳንን ሲያሳድድ የነበረው በበራለት ሰዓት ግን የቅዱሳን ንብረት ተካፈለ። የዛን ህግ ነበር የሚያስፈጽመው። ሁላችንም እንደዛው ነን እንዴ? እኔን ጨምሮ እኮ ጴንጤው 90% እኮ ነው የሚባለው። ከየት ነው የወጣው ሲባል ከኦርቶዶክስ ውስጥ እኮ ነው። ምን አቶ ኢየሱስን አላገኘማ የለም። እዚህስ ምን አለ? አሁን እንደ ርኩስ የምንቆጠርበት ኢየሱስ ብቻ፣ ጠዋት ኢየሱስ፣ ከሰዓት ኢየሱስ። ጳውሎስ አይደለም የሚነግሰው፣ ፓስተር እንትን አይነግስም። እኛ ጋር ሆኖ ያነገሱ ካሉ እሱም ይወገዛል። ጠዋት፣ ምሳም፣ ራት፣ ሌሊት፣ ቀን፣ ምሽት፣ በየትኛውም ጊዜ ቤዛ የሆነው ኢየሱስ ነው የሚሰበከው። እኔ እንኳን ብስት ጳውሎስ እንዳለው እኔ እከሌን ፓስተርን ወይ ነብይን ባነግሰው እኔ ጋር ስተት አለ። ወንጌሉ ግን አይስትም። ወንጌሉ የሚጮኸው አባቶች የነገሩን እነ ጳውሎስ እነ ጴጥሮስ አባትነት የተሰየመባቸው ኢየሱስን ነው የሰበኩት። ለዚህ ነው ወደ እነሱ ነገር ሲመጣ እነሱ ጋር በተገለጠው ጸጋ ወደ እነሱ ሲመጣ እየተከላከሉ። ለምን? አድራሻቸው ወደ ላይ ነው፣ ወደኛ አይደለም። እኛ እንደናንተ ምንድነን? ደካማ ነን፣ ተራ ሰው ነን። እድል ሆኖ ነው እንጂ ምክንያት ያደረገን እግዚአብሔር ለክብሩ መገለጫ። ይሄን ነው እያሉ ያለፉት። ስለማን ነገሩ? ስለ ኢየሱስ፣ ስለ አብርሃም፣ ስለ ሙሴ፣ ስለ ማርያም፣ ስለ ቅዱስ ገብርኤል። ራሳቸው እኮ የሚጠሩት አሁን የስተት አጋንንታዊ ትምህርት ተቀብለው እየተሰዋላቸው ያሉት እንኳን ተቃውመዋል እኮ። ለእኛ አይደለም ለእግዚአብሔር ስገዱ እያሉ። ስለዚህ እግዚአብሔር በክብሩ አይደራደርም። ለድነት ይሆን ዘንድ ዛሬ እየተሰደብንም ቅዱሳኖች እየተሰደቡም ይነግሯቸዋል። ስለዚህ የእግዚአብሔር ሰው መቀጠል አለባቸው እንጂ አይደለም ከውጭ የወንጌል አማኝ ውስጥ ሆኖ መመቻመች የሚፈልጉ አሉ። አትንኳቸው፣ አንነካካ፣ እኛም በራሳችን እነሱም በራሳቸው የሚባል እንደዚህ። ስለዚህ የእግዚአብሔር ሰው መቀጠል አለባቸው እንጂ አይደለም ከውጭ መሆን ያለበት ይገለጣል። ሰዎች እንዲድኑ እስቲ አሁን ቅድም የተጠየቀው ይሄ ነው። ስድብ ብቻ ምን ይጠቅማቸዋል ወገኖች? ይኸው መምህር እኮ እያስተማረን የነበረው ምንድን ነው? እስቲ ኑና አስረዱን። ቤተክርስቲያን በነቢያትና በሐዋርያት መሰረት ላይ ነው የተመሰረተ። እሺ የትኛው ሐዋርያት ነው ይሄን ሲያከብር የነበረው? እስቲ አስረዱን። ስተን ከሆነ መልሱን ነው። እኛም ጭምር ቁጭ ያልነው ይሄንን ነው። በማስረጃ ስጡን። ኧረ እነንትና በአባቶች አንድ ትልቅም ሰው እየገቡ እነንትና ስንት አባቶች ስንት ዘመን የተቆጠረ ምናምን ኖ ተረት ተረት አይጠቅመንም። በማስረጃ ስጡን። ስተን ከሆነ እንመለስ ነው። ስለዚህ አባቶች ሲሰብኩን የነበረው ወንጌል ጌታ ኢየሱስ ክርስቶስ እንኳን ምድር ላይ ሲመላለስ ሴጣን ስገድልኝ ሲለው ለእግዚአብሔር ስገድ እርሱን ብቻ አምልክ ብሎ ተጽፏል ነው ያለው። የተጻፈ ነው ለሱ የነገረው፣ ያልተጻፈ አልነገረውም ለሴጣን። ስለዚህ የተጻፈ ነገሩን እኮ ነው እኛ እያልን ያለ ነው። ስጡን እስቲ፣ ስተን ከሆነ እንመለስ። ሰው ነና።
የወንጌል አማኝ እኮ ጻድቅ ንጹህ የለም እንኳን እኛ መላእክትን ስንፍና ይከሳቸዋል እኮ ነው የሚለው መጽሐፍ ቅዱስ ኢዮብ ላይ። ኤሉ የተናገረው ይሄንን ነው። በምን በእግዚአብሔር የቅድስና ክብር ፊት የመቆም እንኳን እንትን አላቸው ሲባል ከድካም ነፃ አይደሉም ነው ኤሉ ያለን እኮ። መላእክት እንኳን ስንፍና ይከሳቸዋል እኮ አለ። በማ ከክብሩ ክብደት የተነሳ ከልዑሉ የምድርና የሰማይ ጌታ በቸርነቱ እኮ ነው የሚያኖረን። ለዚህ ነው ብቃት ስለሌለም ብቃት የሆነው ኢየሱስን አቆመልን። ህይወታችን በክርስቶስ ተሰወረ ይላል። አዲስ ኪዳን ላይ ሆነን ማንም አፍጦ እግዚአብሔርን ፊት ለፊት አያየው ከክብሩ ክብደት የተነሳ። ነገር ግን ህይወታችን በክርስቶስ ብቃት በሆነን በክርስቶስ በገብርኤል ብቃት የለም። በምድር ላይ የእግዚአብሔር ክብር ተገልጧቸዋል። በነ አብርሃም በነ ሙሴ በአዲስ ኪዳንም በነበሩት በነ ማርያም በነ ጳውሎስ በነ ጴጥሮስ መቆም አንችልም። መቆም የምንችለው በእግዚአብሔር ፊት በክርስቶስ። ስለዚህ ምክንያት ባለው አስረዱን፣ ስተን ከሆነ እንመለስ። ስታስረዱን እከሌ ያለውን አትበሉን። ወንጌል ሐዋርያቶች የተናገሩት ይሄው እዚህ ጋር ያከብሩት ነበረ። ሰጥተዋል፣ ተከተሉት ብላችሁ በማስረጃ አስረዱን። ምን ችግር አለ? የቁጣ ስድብ ምን አመጣው? ከየት ነው የምትቀበሉት? ይሄንን ቆም ብላችሁ ማየት ነው። እኛ እየጠየቅን ያለ ነው ስጡን ማስረጃ እንስማችሁ። ይሄንን ነው። ስለዚህ የእግዚአብሔር ሰው እናንተ ቀጥሉ፣ ከእኛም ወገን ሆነው ይሄንን አትንኩት። ወንጌል እኮ ነው ይሄ፣ መቀጠል ስላለበት ነው። ተባረኩልኝ። ዋው ተባረክ። በጣም እግዚአብሔር ይባርክህ። ይሄ ነው በቃ እንደዚህ ነው ለእውነት መኖር፣ እውነትን በአደባባይ መመስከር። ጌታ የተባረከ የእውነታች አንድ ሰው ከቅድም እስካሁን መሀይም 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 እያለ ይስቃል። ለምን መሀይምነታችንን ገብተህ አትነግረን? ግባ። ሰላም፣ እንዴት ዋላችሁ? እሺ፣ ሰላም ፍቄ፣ ሰላም። እሺ፣ እኔ ደግሞ ጥያቄ፣ እናንተስ ሁሌ ስትጠይቁ ዝም ብዬ እየሰማሁ ነበረ። እኔ ደግሞ ልጠይቅ በተራዬ። እሺ፣ ኦርቶዶክስ እምነት ተከታዮች ወደ ጌታ ኢየሱስን ተቀበሉ፣ ወደ ኢየሱስ መንገድ ነው እያላችሁ ነው። የኢየሱስ እናት የድንግል ማርያምን የሚያምኑ እየሰማኝ ነው ፍቄ? ወይ? ያው እየሰማሁ ነው። በርዕሱ ላይ ብቻ አውራ። ስናወራ የቆየንበት ርዕስ አለ። በርዕሱ ላይ ብቻ ነው የሚወራው። እሺ፣ እዚህ ቤት እናንተ ጥያቄ ምናምን መጠየቅ አትፈልጉም ማለት ነው? አይ ርዕስ አለን። አሁን ያንተን እኮ አንተ አሁን ለምሳሌ እኔን ለማሳመን እኔ አሁን እሺ ጌታን ልቀበል ብልህ ጌታን ልቀበል ነው። አያዳምጠኝ። እኔንም እየሰማኝ አንተንም እሰማለሁ። እሺ ጌታን ልቀበል ብልህ እንዴት አድርገህ ነው እኔን አሳምነህ ልቀበልህ የምችለው? ድንግል ማርያም አታማልድም የምትለውን የማታማልድበት ምክንያትን ብቻ ይሄን ብቻ ንገረኝና እኔ አንተን ትክክለኛ እምነትን ድንግል ማርያም አማላጅነት ቆየኝ፣ አዳምጠኝ። ስለ ድንግል ማርያም አማላጅነት ራሱን የቻለ ርዕስ ነው። ገብቶሃል? ራሱን የቻለ ርዕስ ነው። አሁን ዛሬ ወቅቱን የጠበቀ ርዕስ የመስቀል የደመራ በዓል ምክንያት በማድረግ ለተቀረጸ መስቀል መስገድ ማን አስተማራችሁ በሚለው አርስት ነው ስንወያይ ቆየ። ለተቀረጸ መስቀል ማን አስተማራችሁ ለምትለው ማለት ነው። መስገድ ለተቀረጸ መስቀል ካልክሽ አንተ መስቀል ለምን በመስቀል አንተ ይሄንን ካልክ ለምን መስቀል አንገት ላይ ታደርጋለህ? በኦርቶዶክስ እንትን ላይ ስለምን ትቀልዳለሽ? አንተ እሱ መጠምጠሙስ ምን አስፈለገው? አሁን አንተ ቆብ ደፍተህ ምን ብለህ ነው እያወራህ ያለው? ቆይ ፍቄ ደላለው ሚውት ላድርግህ መሰለኝ፣ አትሰማም መሰለኝና ሚውት ላድርግህና ይኸውልህ አሁን እዚህ የምታወራው ወሬ እንደ ድለላ ቀላል አይደለም። ለተቀረጸ መስቀል መስገድ፣ መዘመር፣ እንደ አምላክ ቆጥሮ ማምለክ ማን አስተማራችሁ? እንግዲህ ቤተክርስቲያኒቱ የሐዋርያት ቅብብሎሽ አላት ብለውናል ሊቃውንቶቻችን። ስለዚህ ከየት አመጣችሁት? ማን አስተማራችሁ የሚል ርዕስ ነው ይዘን የቀረብ ነው። አይ አሉ ያስተማሩን አባቶች አሉ ከታሪክ አንጻር ከቃሉ አንጻር ብለህ ነው መልሱን መመለስ ያለብህ እንጂ አሁን እዚህ ጋር የማርያም አማላጅነት የምተና
የእንተና ብትል ከርሱ ትወጣና ምንም እውቀት ሳትጨብጥ ትወጣለህ ማለት ነው። አየህ፣ ሰው ሁለት እግር አለኝ ብሎ ሁለት ዛፍ መውጣት እንደማይችል ሁሉ በአንድ ርዕስ ብዙ ሀሳቦች ላይ መሮጥ ምንም ጥቅም የለውም። አሁን በዚህ ባነሳሁት አርዕስት ላይ እውቀቱ ካለህ እንደዚህ ብለህ መልስልን። እውቀቱ ከሌለህ አስተምሮኝ ካልክ እናስተምርሃለን። ምንም ችግር የለም። ያ ነው ፍቄ ደላላው፣ እሱን ነው የምንልህ። ከዚህ ውጭ ማውራት አንችልም እኛ ከርዕሳችን ውጭ። እሺ ሌሎቻችሁ እስከዛው ድረስ ማውራት ትችላላችሁ። ፍቄ ደላላው ዝም ብሏል። ሁሉ በእርሱ ሆነ፣ ሰላም ጂራ፣ ሰላም። ከየት እንደሆናችሁ ራሳችሁን ማስተዋወቅ ትችላላችሁ። የብርታት የሚል አለ። የብርታት ከየት እንደሆናችሁ ላይ ደግሞ አይነበበኝም ላይ አንድ ሰው አለ። እዚህ ገስት ውስጥ የገባችሁ ሰዎች እስኪ እያንዳንዳችሁ ሀሳባችሁን አቅርቡ። ጥያቄም ካላችሁ በርዕሱ ላይ ወይም ደግሞ መፍትሄ ሀሳብም ካላችሁ በርዕሱ ላይ አውሩ። እዚህ ውስጥ ያላችሁ ሰዎች ፍቄ እንትን የለው ጥያቄ ልጠይቅ ብዬ ጥያቄ መጠየቅ አትችልም አልከኝ። እኔ አንተ ትልቅ እሺ፣ በርዕሱ ላይ ጠይቅ። ፍቄ ወይ ይኸውልህ አባቴ፣ አሁን እኮ ምንድን ነው መሰለህ፣ እኛም ሰው ነን፣ አንተም ሰው ነህ፣ ደካሞች ነን። በእግዚአብሔር ቸርነት ነው ያለ ነው። እኛ አሁን እዚህ ጋር ምን መሰለህ ቤቱ የተከፈተበት ጥያቄ አትጠይቁም እኮ አይደለም። እኛም እናንተን እንጠይቃለን፣ እናንተም እኛ አሁን ግን ጥያቄ አለን። አሁን ላይ ካለው ምንም እኮ ይሄ እኮ ቁጣ ውስጥ የሚከት አይደል። አዎ ኤቪደንስ አለኝ። እኔ አሁን ስጠይቀኝ በማስረጃ አቀርብልሃለሁ። ያመንኩበት ነዋ። እኛ እያልን ያለነው ስተን ከሆነ እንመለስበት፣ መጽሐፍ ቅዱሳዊ አድርጋችሁ ንገሩን ነው እያልን ያለነው። ዛሬ እየተከበረ ያለው አሁን ይኸውልህ ፍቄ፣ እግረ መንገድ የምልህ ነገር አለ። አንዳንዴ በተሳሳተ መንገድ ይካሄዳል። እኛ ስዕል ላይ ችግር የለብንም። ለስዕል ግን ስግደትም አይደረግም መታሰብም አይደረግም ነው ጥያቄያችን እንጂ አሁን ልክ አባ የኖሩበት ነው ያገለገሉበት ነው። ወንጌል በበራላቸው ሰዓት ወጥተዋል። ከዛ እኛም ከዛ ወጥተናል። ማገልገሉ ድሉም ባይሰጠን እያን ያለ ነው። አሁን የምጠቀምበት ነገር ላይ ግን ስግደትም አምልኮም ላቀርብ አልችልም። ታሳቢ አድርጌ በስዕል በራሱ ችግር የለበትም። ለስዕሉም ለምን መጽሐፍ ቅዱስ በአጠገብህ የተቀረጸ ምስል አታርግ ስለሚል እኔ ብቻ ነኝ አምላክ ስላለ እኛ በመንፈስ አዲስ ኪዳን ላይ የሚለን ጌታ ኢየሱስ ክርስቶስ በመንፈስ እግዚአብሔርን የሚያመልኩበት ጊዜ ይመጣል እንዳለው መጥቶልናል ከእሱ የተነሳ። ስለዚህ በመንፈስ ነው የሚመለከው ስለምንል ዛሬ ላይ ታስቦ እየተከበረ ያለውን ይሄው ሐዋርያቶች ይሄን አክብረው ነበረ አዘው ነበር የሚለውን በማስረጃ በተረጋጋ ሁኔታ አስረዳም። ፍቄ ስለ መጽሐፍ ቅዱስ የምትረዳ ከሆነ በሱ ይሄው ብለህ ሐዋርያቶች አክብረውት ከሆነ እኛም ስተን ከሆነ እንመለስ። እኛ የለም ብለን አቋም ስላለን አይ አለ ብለህ መጽሐፍ ቅዱስን ከፍተህ ማስረጃ ስጠን ነው። ሌላ ቁጣ ውስጥ አትግባ። ጥያቄ መጠየቅ ትችላለህ። የጥያቄ ጊዜ ስላለው ነው ፍቄ። አሁን ግን እኛ የጠየቅነው ከእናንተ ጋር ላፊም ቃልም መነጋገር አልፈልግም፣ መቆጣትም። አሁን ጥያቄ ገብተዋል ፍቄ። እኔንም አንዳንድ ቆይ ጥያቄ በጥያቄ አትመልስልን። ጭቅጭቅ እኮ እንዳይሆን ነው ጥያቄያችን። ዛሬ ያከበርከውን አንተ ኦርቶዶክሳዊ ነህ አይደለ ፍቄ? ኦርቶዶክስ። ኦኬ በቃ ቆይ ተረጋጋ። ጥያቄያችን ያከበርከው መጽሐፍ ቅዱሳዊ ነው ወይ? አሁን መምህርም ሲያስቀምጥልን ነበረ ሐዋርያት ይሄን አክብረውታል ወይ? ስለ መስቀሉ ስለ እንጨቱ የሚለውን ሁሉስ አቅርብልና። ይኸው ሐዋርያት በሐዋርያት ላይ ተመስርቷል አለ ቤተክርስቲያን የሚባለው በነቢያትና በሐዋርያት። ይኸው ብለህ ተረጋግተህ ማስረጃ ስጠን ነው። ሌላ ጭቅጭቅ የለውም። እሺ ጌታችን ኢየሱስ ክርስቶስ ሲሰቀል በምን ተሰቀለ? አንተ ይሄንን ብቻ እሺ ጭቅጭቅ እንዳይፈጥርብኝ ምናምን ላልከው ይሄንን ጥያቄ ጌታችን ኢየሱስ ክርስቶስ ለዚህ ለህዝብ ለአዳም ሲል ሲገረፍ ሲሰቀል የነበረው ለማን ሲል ነው? ኦኬ ይኸውልህ ፍቄ፣ አሁን ሰዓት የምንሰጥህ ዛሬ የምናከብረው መስቀሉ ይሄ ነው። ስለ መስቀል እኮ ስለ መስቀሉ እኮ የምመጣልህ ይሄንን ስመልስ ታገሰኝ። ጥያቄ እኮ ስላልገባ ነው ፍቄ። አንድ ጊዜ ይቅርታ አባቴ። ይኸውልህ ሰዓት ስንሰጥህ እኛ እንድጠይቀናለን ጥያቄ። አንተ ዛሬ የከበርንበት ይሄ ነው መጽሐፍ ቅዱሳዊ መሰረት ብለህ በደንብ በተወሰነ ደቂቃ ካስረዳሃን መሰረት አድርገህ መጽሐፍ ቅዱስ መሰረት አድርገህ ከነገርከን በኋላ አንተም ትጠይቀናለህ፣ እኛም እንጠይቃለን። አሁን ግን ለምታከብርበት ቁጭ ብለን ልንሰማ ነው። አንተ እንድጠይቅና ኦንና ኦፍ እንድናደርገው አይደለም።
ለሱ ሰዓት አለን። አሁን ግን መጽሐፍ ቅዱሳዊ ማስረጃ አድርገህ ስለተከበረው በዓል አስተምረን ቁጭ ሚዩት አድርገን እንስማ። አንተ ቀጥ ብለህ አሁን ትምህርትን መቀጠል ነው። በምን ማስረጃ ባለው መጽሐፍ ቅዱሳዊ አስተምረን፣ ከዛ ጥያቄና መልስ በኋላ እናደርገዋለን። ፍቄ ከተረዳኸኝ መምህር ይሄ ነው አይደል? እኔ አሁን እኮ ጥያቄውን ወደ የዛሬ የተከበረበትን የመስቀሉን እንትን የምመጣልህ እኮ የጠየኩን ጥያቄ ስትመልስልኝ ያንን ጥያቄ ስትመልስልኝ ቀጥታ ወደ እንትኑ እመጣላለሁ። እኔ ልመልስልህ። ያው ፍቄ ምዕመን ነው። ምዕመን እንደመሆኑ መጠን ቢጠይቅም ችግር የለውም። ሊቃውንቶቹም አይፈራሉ፣ አይመጡም። ሊቃውንቶቹ ስለሚፈሩ አይመጡም። አሁን ፍቄ ኢየሱስ የተሰቀለው በምንድን ነው አልከን? የተሰቀለው በመስቀል ነው። ኢየሱስ እኮ በመስቀል ከመሰቀሉ በፊት ወንበዴዎች፣ አመፀኞች፣ ሌቦች፣ ኃጢአተኞች ይሰቀሉበት ነበር። ይሄንን መስቀል አየው፣ በእንጨት ነው የተሰቀለው። አመፀኞች፣ ወንበዴዎች ሲሰቀሉበት የነበረው እንጨት ነው የተሰቀለበት። በዕለቱም እኮ ሁለት ወንበዴዎች አብረው ግራና ቀኝ ተሰቅለዋል። ወዳጅ ስለ በደላችን በደለኛ ሆኖ ስለ ኃጢአታችን ኃጢአት ሆኖ ኢየሱስ ክርስቶስ በቀራንዮ አደባባይ ላይ በእንጨት ተሰቀለ፣ በመስቀል ተሰቀለ። ይሄ መጽሐፍ ቅዱስ ነው የሚለን፣ እኛ አይደለም። ግን ቤተ ክርስቲያን እውነት ለመናገር መስቀሉን ብቻ እንዴት ጨብጣው ቀረች እንጂ ኢየሱስ ሲሰቀል የተገረፈበት ጅራፍ አለ፣ ምስማሮቹ አሉ፣ ገመዱ የታሰረበት አለ፣ ገመዱም የታሰረበት አለ። እኔ የሚገርመኝ እንዲያው ለገመዱ ለምንድን ገመዱ አይበልጥም እንዴ? ለገመዱ ለምን ያልተሰገደለት? ለምን ያልተዘመረለት? ለምስማሩ፣ ለገመዱ፣ ለጅራፉ አየው። አሁን ኢየሱስ ክርስቶስ ሰዎች ይሰቀሉበት የነበረውን ያንን የሁላችንን ዕዳ ይዞ በቀራንዮ አደባባይ ላይ አስወገደልን። በቃ ስለዚህ የተሰቀለውን እንጂ የተሰቀለበትን ቁስ እግዚአብሔር እንድንዘምርለት አልነገረን። ቁሱን እንድንሸከም፣ ቁሱን እንድንሰግድለት፣ ለቁሱ እንድንዘምር በፍጹም በፍጹም መጽሐፍ ቅዱስ የእግዚአብሔር ቃል አያስተምረንም። ወንድሜ ፍቄ ደላ ነው። ይሄ ነው የኛ ጥያቄ እንጂ እኛ ኢየሱስ በመስቀል አልተሰቀለም አላልንም፣ አልተገረፈም አላልንም፣ ዋጋ አልከፈለም አላልንም። ዋጋ ከፍሎልናል። ዋጋ የከፈለልን ኢየሱስ ክርስቶስ ለእኛ ሲል ለዚህ ለሕዝብ ለአዳም ሲል ተሰቅሎ ተገርፎ ያን ሁሉ በደል ያን ሁሉ እንትን ሲገረፍ እና መስቀል እናንተ እንጂ ከሰው ሰራሽ ተቀርጾ ነው ብላችሁ መስቀልን ለምን ታጣጥሉታላችሁ? ሀሳብ መስጠት ይቻላል። ተደርበ ሀሳብ እንዴት የምትሰጠው? ወይ እሱ ይጨርስና ወይ እሱ ሀሳብ ስጥልኝ ሲል ነው ሀሳብ መስጠት ያለ። ቀጥል ፍቄ። እሺ ጌታችን ኢየሱስ ክርስቶስ በመስቀሉ ላይ ተሰቅሏል ብለህ እንደተሰቀለ አምነህበት መስቀል የተቀረጸ ነው ሰው ሰራሽ ነው ብለህ የተቀረጸ ነው ለእሱ መስገድም ለእሱ እንትን ምንም ማድረግም ማጥፋ አይቻልም አልክ እና ይህንን ካመናችሁ እናንተ መስቀልን ለምን የማይቻልበት መጽሐፍ ቅዱስ ይዘሃል? መጽሐፍ ቅዱስ ይዘሃል? መጽሐፍ ቅዱስ አለህ? ማንጣት እችላለሁ። በጣም ጥሩ። እስኪ መጽሐፍ ቅዱስ ካለህ ኢሳይያስ መጽሐፍ ምዕራፍ 53 ቁጥር 5ን አንብበው። አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 22 እስከ 25 አንብበው። መጽሐፍ ቅዱስ ካለ እሱን አንብበው እስቲ፣ አውጣው እስቲ። አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 22 እስከ 25 እና ኢሳይያስ መጽሐፍ ምዕራፍ 53 ቁጥር 5። ኢሳይያስ በምዕራፍ 53 ቁጥር 5 ኢየሱስ ክርስቶስ ከመምጣቱ አስቀድሞ በትንቢት የተናገረው ቃል በጴጥሮስ መልእክት ምዕራፍ 2 ቁጥር 22 እስከ 25 ተፈጻሚ ሆኖ እናገኘዋለን። መስቀል እዛ ውስጥ አለ።
መስቀል እዛ ውስጥ አለ። መስቀል እዛ ውስጥ አለ ወገኖች ሆይ። መስቀል እኛ ተሸክመነው የምንዞረው አይደለም። ቁስ አይደለም። መስቀል ቁስ አይደለም ወገኖች። መስቀል ክብር ነው። መስቀል ቁስ አይደለም። በባርኒሽ የተለቀለቀም አይደለም። ከወርቅም ከእብነ በረድም ከነሐስም የተሰራ አይደለም። መስቀል እዚህ ትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ቁጥር 5 ጀምሮ አለ። ጴጥሮስ እንደተናገረው ምዕራፍ አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 እስከ 25 አለ። ወበይንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ ከመ ያሕይወነ እምኃጣውኢነ። ተመልከተው፣ ጴጥሮስ እንደዚህ ነው ያለው። እርሱም ኃጢአት አላደረገም፣ ተንኮልም ባፉ አልተገኘበትም። ሲሰድቡትም መልሶ አልተሳደበም። ሰዎች መስሏቸው ተንኮለኛ ነው ብለው እንደሰቀሉት እንዳይመስላቸው አለ ጴጥሮስ። አይደለም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈውሳችኋል። እንደ በጎች ስትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል ጴጥሮስ። ሃሌሉያ! ወንድሜ ወደዚህ ወደ ነፍስህ እረኛና ጠባቂ ወደ ኢየሱስ ክርስቶስ እንድትመለስ እመክርሃለሁ። እሱ ነው ከመቅበዝበዝ ሕይወት የሚያወጣው። እርሱ ነው ከእርግማን የሚያወጣው። እርሱ ነው ከኃጢአትህ የሚፈውስህ። ወዳጅ ሆይ ወደሙ ለኢየሱስ ክርስቶስ ያነጻነ እንኩሉ ኃጣውኢነ። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ወዳጅ እርሱ ነው ወዳጄ። መስቀል ይሄ ነው። መከራ ነው። መከራውን መሸከም ነው። ስለ ክርስቶስ መነቀፍ ነው። ስለ ክርስቶስ መሰደድ ነው። አየው፣ መስቀል ኃይልና ጥንካሬ በኢየሱስ ክርስቶስ የተገለጠበት፣ መስቀል የእግዚአብሔር ፍቅር የታየበት፣ ሰላም የታወጀበት፣ ጥልና ክርክር የተመታበት፣ የዳቢሎስ ሽንገላ የተወገደበት ነው መስቀል። በመስቀሉ ነው ሰላም የተገኘው። በኢየሱስ ክርስቶስ ሞት ማለት ነው። በመስቀሉ ሲል በኢየሱስ ክርስቶስ ሞት በመገረፉ ቁስል ተፈውሳችኋል አለ ጴጥሮስ። በመገረፉ ቁስል ተፈውሳችኋል አለ። አየው፣ ኢሳይያስ አስቀድሞ ምንድን ነው ያለው? እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንን ተግሳጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን አለ። በእንጨቱ አላለም። በእርሱ ቁስል እኛ ተፈወስን አለ። የተፈወስነው በኢየሱስ ክርስቶስ ሞት ነው። በኢየሱስ ክርስቶስ ቁስል ነው። በኢየሱስ ክርስቶስ ደም ነው ከኃጢአታችን የነጻ ነው። ወዳጄ ፍቅዬ፣ ጌታ ኢየሱስ ክርስቶስ ይወዳ። እኛ ከማንም ጋር ጥላቻ የለንም። አንተ ጌታ ኢየሱስ ክርስቶስን የሕይወት አዳኝ አድርገህ ብትቀበል በእውነት እነግርሃለሁ፣ ነገ ምስክር ልትሆነኝ ትችላለህ፣ አክሊል ልትሆነኝ ትችላለህ። ከዚህ ውጪ በፍጹም ተጠቃሚው አንተ ነህ ወዳጅ ሆነ። በፍጹም መጽሐፍ ቅዱስ የእግዚአብሔር ቃል በሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 43 ላይ ገብታችሁ ስታነቡ እንደዚህ ይላል፣ በስሙ በማመን የኃጢአት ስርየት እንድንቀበል፣ በስሙ በማመን የኃጢአት ስርየት እንድንቀበል ስለ ኃጢአታችን ሞተ። ስለምናችን? ስለ ኃጢአታችን ሞተ፣ ስለ ኃጢአታችን ተሰቀለ ይላል። ሃሌሉያ! ስለ ኃጢአታችን የተሰቀለ ኢየሱስ፣ ስለ ኃጢአታችን የቆሰለ ኢየሱስ፣ ስለ ኃጢአታችን የሞተ ኢየሱስ። ወደ እሱ መመለስ ይጠበቅብሃል ወዳጅ፣ ወደ እሱ መምጣት ይጠበቅባችኋል ወገኖች። ያለ እርሱ ሕይወት የለም። ያለ እርሱ ሕይወት የለም። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው አለ። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው።
ዮሐንስ ወንጌል ምዕራፍ 6 ቁጥር 47 ላይ እንጂ በእንጨቱ አላለም። ያላለውን ለምን እንላለን ወገኖቼ? መጽሐፍ ያላለውን ለምን እንላለን ወገኖቼ? እስኪ ወንጌል አማኞች ምልክት እያሳየኝ ስለሆነ እስኪ አንዴ ኮፒ ሊንኩን በጣም ቶሎ መታ አድርጉት። ኮፒ ሊንኩን ታብታቡን እስካሁን 22,000 ምናምን ነው እንግዲህ ታብታቡ 22,000 ምናምን። በጣም እውነት እኔ እንዲያው ወንጌል ሲሰበክ ሳፖርት የማታደርጉ ክርስቲያኖች ምን አይነት ክርስቲያኖች እንደሆናችሁ ይገርመኛል። አው ወንጌል ይሰበክ ብለህ ኮፒ ሊንክ ማድረግ የማትችል እኔ ይከብደኛል በእውነቱ። አድርገው ኮፒ ሊንክ አድርገው ታብታብ አድርገው እንጂ እንዴ አድርገው፣ ትውልድ ነፃ ይውጣ። እኔ እግዚአብሔር ምስክሬ ነው የምነግራችሁ። አሁን ዛሬ ጊዜን ሰውቼ ወንጌል ይሰበክ ብዬ ነው የመጣሁት እንጂ እኔ ቲክቶክ መንደር ባልመጣ ሁሉ ደስ ይለኛል። እኔ አሁን እንግዲህ በጣም ወራቶችን አስቆጥሬያለሁ ከቲክቶክ ከጠፋሁኝ እና አንዳንድ ሰዎች ቲክቶክ ላይ ሲወጣ የሆነ ገንዘብ ምናምን ለመሰብሰብ የሆነ እንትን ለመሰብሰብ ምናምን መስሎ የሚታያቸው ሰዎች ስላሉ አስጠላኝ። ቲክቶክ ራሱ አስጠላኝ። ጥሩ ወንጌል ይሰበክበታል አምናለሁ። ነገር ግን እንዲህ ለማድረግ ነው ለእንደዚህ ነው ምናምን ብለው የሚያወሩ ሰዎች የሚንጫጩ ሰዎች ስላሉ አስጠላኝ። በጣም ታች ላይ ወርጄ ወንጌል የምሰራ ሰው ነኝ። ቸርች ላይ ሰራለሁ፣ ሜዳ ላይ ሰራለሁ። እግዚአብሔር የተባረከ ይሁን። ጊዜ ወርቅ ነች። ወርቅ ጊዜ ነው ያለኝ። ወርቅ ጊዜ እግዚአብሔር ምስክሬ ነው። ስለዚህ ስንመጣ ቢያንስ አንዳንድ ጊዜ ስንመጣ እዚህ የምታዳምጡ ክርስቲያኖች ዝም ብላችሁ ቁጭ ብላችሁ አታዳምጡ፣ ነውር ነው። ኮፒ ሊንክ አድርጉ፣ ታብታብ አድርጉ። ይሄ ፕላትፎርሙ የሚፈልገውን ይሄ አበባውን ስጡ፣ ጊፍት ስጡ፣ የሆነ ነገር አድርጉ። በቃ ስለ ወንጌል ለወንጌል አድርግ በቃ። አዎ እግዚአብሔር ይባርክ። የዳዊት ወገን ነው የሚለው። እግዚአብሔር ይባርክ። ስጡ። አሁን ይሄ አበባችሁን ስጡ፣ ታላችሁ ስጡ፣ ቶሎ ይሄ እውነቴን ነው። እንዲያው አሁን ይሄ አበባ ምናምን ተበትኖ ወንጌል እንዲሰበክ ወንጌል ተደራሽ እንዲደረግ እንጂ ለምንም አይጠቅም። ግን ፕላትፎርሙ ይፈልገዋል፣ ይሄንን አልጎሪዝሙ ይፈልገዋል። ይሄንን ተደራሽ እንዲሆን ለብዙ ሰዎች ተደራሽ እንዲሆን ያስፈልጋል። ስለዚህ ኮፒ ሊንኩ በጣም የወረደ ነው። ታብታቡም በጣም የወረደ ነው። ውጭ ሀገር ያላችሁ ኢትዮጵያ ውስጥ ያላችሁ እስኪ አሁን ቶሎ ብላችሁ እስኪ ኮፒ ሊንክና ታብታብ አበባ ኮፍያ ምናምን የሚባለውን እስኪ ስጡ። አሁን ስጡ። እግዚአብሔር ይባርክሽ ማይ እግዚአብሔር ይባርካችሁ። ተባረኩ። እንደዚህ ነው የሚደረገው። አዎ ወንጌል የሚሰብኩ ሰዎችን ሳፖርት ማድረግ ምን አይነት በረከት እንደሆነ ከእግዚአብሔር ቃል ማየት ትችላላችሁ። በረከት ነው። አንድ ጽዋ ቀዝቃዛ ውሃ እንኳን የሰጠ ምን አይነት ሽልማት እንዳለው ወገኖች፣ ምን አይነት ክብር እንዳለው ወገኖች። ወንጌል ከሚሰብኩ ሰዎች ጎን ቁሙ። በቃ ቁሙ። ወንጌል ይሰበክ። ትውልድ ነፃ ይውጣ። ጨለማው ይጋለጥ ወገኖች፣ ይራቆት ወገኖች። የሐሰት ትምህርት ከምድረ ኢትዮጵያ መገለባበጥ አለበት። ጣዖታት መሰባበር አለባቸው። ሃሌሉያ! ኢየሱስ የእግዚአብሔር ልጅ ጌታ ነው። ስለታዘዛችሁ እጅግ በጣም አመሰግናችኋለሁ። ስለምትታዘዙ በእውነት እግዚአብሔር ይባርካችሁ። መታዘዝ ከመስዋዕትነት በላይ ነው ይላል። ጌታ ይባርካችሁ። ጌታ ይባርካችሁ። እንደዚህ መረዳዳት የአካሉ ብልቶች ለወንጌል አስፈላጊ ናቸው። የአካሉ ብልቶች አዎ በቋንቋ እንኳን ባንግባባ አንዱ ያንዱን ባይናገር እንግባባለን። ወንጌል ሲነገር ጌታ ሲነገር አየው እንግዳ አልሆን ሲሄድ የትም አለኝ ብዙ እህት ወንድም እናት አባት በያገሩ ከነጩ አለኝ ከጥቁሩ ባርካቸው ከክፉ ሁሉ ጠብቃቸው። አየው እኔ የትም ሀገር ብሄድ በጌታ የሆነ ወንድሜ ነው፣ በጌታ የሆነች እህት ሄደች። በባለፈው ወደ ናይሮቢ ሄጄ በጣም ብዙ የሚያውቁኝ ወንድሞች ገና ከሩቅ ሲያዩኝ እቅፍ አድርገው ሲስሙኝ የተሰማኝ ስሜት ልነግርህ አልችልም። የትም ሀገር ብሄድ
ወንድሞች አሉኝ፣ የአባቴ ልጆች አሉኝ። የትም ሀገር ብሄድ የአባቴ ልጆች እህቶች አሉኝ። ሃሌሉያ። እንግዳ አልሆን ሲሄድ የትም አለኝ ብዙ እህት ወንድም፣ እናት አባት በየሀገሩ ከነጩ አለኝ ከጥቁሩ። ባርካችሁ። እኔ ልባርካችሁ፣ ጌታ ምስክሬ ነው። ይሄን ቆብ ስላደረግኩ ነው እንዴ? አንተ ክብር ለእግዚአብሔር ይሁን። እንዲያውም ይሄ እያሳሳው ነው ፀጉሬን፣ ይሄን የመሰለ ፀጉር። ልባርካችሁ። ባርካችሁ፣ ከክፉ ሁሉ ጠብቃችሁ። ሃሌሉያ 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 ሃሌሉያ። ኦ የዘላለም ቅዱስ የዘላለም ንጉሥ አምላካችን አባታችን እግዚአብሔር ወንድሞችን እህቶችን እንድትባርካቸው በጌታ በኢየሱስ ክርስቶስ ስምና ስልጣን አሁን እጸልያለሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እጁ ገደብና ወሰን የለውም ተብሎ እንደተጻፈ እጁ ገደብና ወሰን የሌለው ጌታ ዛሬም የምህረትና የፍቅር እጁን በኢየሱስ ስም ይዘርጋላችሁ። በኢየሱስ ስም ይዘርጋላችሁ። በኢየሱስ ስም መከናወን ይሁንላችሁ። በኢየሱስ ስም መፈታት ይሁንላችሁ። ኦ እግዚአብሔር ሆይ ስለሰማኸኝ አመሰግንሃለሁ። ክብር ሁሉ ተጠቅልሎ ላንተ ብቻ ይሁን። እግዚአብሔር ይባርካችሁ፣ ይራራላችሁ፣ ፊቱን ያብራላችሁ፣ ሰላሙን ሁሉ ይስጣችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ ስም ፈጽሞ ተባርካችኋል። በክብሩ ቁሙ፣ በደሙ ተሸፈኑ። ጸጋና ሰላም ይብዛላችሁ። ሻሎም። እወዳችኋለሁ። ወንድማችሁ መርጌታ ምስጢሩ መዝገቡ ከታድሶ ማኅበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን እንደ እግዚአብሔር እንደ አምላካችን መልካም ፈቃድ ነገ እንገናኝ ይሆናል። ሻሎም። ተባረኩልኝ። ተባረኩ። ካልሽ በመጽሐፍ ቅዱስ ውስጥ መስቀልን ማክበር ወይም ደግሞ ለመስቀል መስገድ ይፈቀዳል ወይ ነው አሁን ትልቁ ነገር። ቤተክርስቲያኒቱ መጽሐፍ ቅዱስ ነው መመሪያዋ ካልሽ መስቀል ከመጽሐፍ ቅዱስ ውጭ ነው። ታቦትም ከመጽሐፍ ቅዱስ ውጭ ነው። ከ1 እስከ 30 ያሉት በዓላቶች በአጠቃላይ ከመጽሐፍ ቅዱስ ውጭ ናቸው። ስለዚህ ቤተክርስቲያኒቱ በቀኖና እንጂ በዶግማዋ አትመራም ማለት ነው። ስለዚህ ከየት መጣ ታዲያ ለመስቀል መስገድ? መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። ይሄ ማለት ወደ ትርጓሜ ሲመጣ መስቀል ኃይላችን ነው፣ መስቀል መጽናኛችን ነው፣ መጽኛችን ነው፣ መስቀል የነፍሳችን መድኃኒት ነው ይላል። እሺ ጸልዩ ቅድመ መስቀል ኩልክሙ መሃይምናን፣ ምእመናን ሁላችሁ በመስቀሉ በእንጨቱ መስቀል ፊት ጸልዩ። ይሄ የእንጨቱ መስቀል ያማልዳችኋል፣ ያድናችኋል፣ መድኃኒታችሁ ነው እየተባለ አይደለም ወይ የሚዘመረው? ይህ በመጽሐፍ ቅዱስ የለም። ስለዚህ ይሄ እኮ እውነት ለመናገር ቤተክርስቲያኒቱም ይዘው የመጣች አይደለም። ከመካከለኛው መቶ ክፍለ ዘመን ጀምሮ የመጣ እኔ ልንገሮት። ቆይ አንድ ጊዜ እኔ እወጣለሁ። አንድ ጊዜ ብቻ ላናግሮትና ልውጣ። እኔ የሚሰማኝ ነገር ምን እንደሆነ ታውቃለህ? አንድ ጊዜ አናግሬዎች ልውጣ ብዬ ነው። እወጣለሁ። አይ እያናገሩኝ ነው። እወጣለሁ። ይኸውልህ ልንገሮት እንዴ ለምን ብዬ ነው የምሰማሁት? እንዴት እርሶ እንዴት እንደው ሌላው ይቅር እንዴት ጴንጤ ሆኑ? እንዴት ምን አለ እዛ? ምን እስቲ በእውነት እስቲ ምን እኔ በእውነት ነው የምልዎት። ኖት አዎ በጣም ብዙ ነገር እየተናገሩ አይደል እንዴ? ጴንጤ ኖት እንጂ ጴንጤ ኖት እኮ አባ ጴንጤ ኖት እኮ በክብር ልጥራውት እንጂ እኔና አንቺን የዲኖሚኔሽን አሁንም ለነገሩ እኔ ያከራከረ ነው የህይወት ጉዳይ መሆን አለበት። እኔ አልፈልግም። እኔ ስለ መስቀል አልፈልግም። ስለምንም ነገር አልፈልግም። የማምነውን አውቃለሁ። የድንግል ማርያም ልጅን አምናለሁ፣ አውቃለሁ፣ እሰግዳለሁኝ። ለመስቀሉ ኃይል እሰግዳለሁ። ለመስቀሉ ኃይል መስቀል ላይ ለተሰቀለበት ለጌታ ለኢየሱስ ክርስቶስ እንሰግዳለን። ለመስቀል እንሰግዳለን። በመስቀሉ ስለሆነ ሁሉን ነገር የጨረሰልን ከርሷ መጽሐፉ ጨርሰው ግን ብዙ ነገሮች እርሶ ጉድፍ የለበትም። ጉድፉን እርሶ እንደ ቤተ ክርስቲያን እርሶ እኔ አልናደድም። ለምን እናደድልዎታለሁ? እኔ አልናደድም። አባ ይቅርታ አድርግ። ይገርመኛል ግን እኔ ነገሩት እምነት ይጡ እዛ ሆነው ጉድለት እንዳለው እዛው ቤተ ክርስቲያን ውስጥ ሆነው እዛው እኛ ጋር ሆነው አሁን ጴንጤ እውነት አለው ብለው ነው እውነት አለው። አሁን ግብረ ሰዶምነት ብዙ ነገሮች እዛ የሉም። ዝሙት እዛ የለም። የተደበቀ ዝሙት የለም።
እዛ ውሸታ ጌታ ኢየሱስ ክርስቶስን የሚያስለቅስ ማንነት የለም። እዛ እነ እዩ ጩፋ ጋር ነው ተነስተው እርሶ የሄዱት። በጣም ብዙ ነብይ ነን ብለው የውሸት በጌታ ቃል የሚናገሩ የሉ። እርሶ በቃ አይፈሩም። እኔ በእውነት ነው የምልዎት አባ፣ ሌላ ምንም አልለውትም። ጌታ ኢየሱስ ክርስቶስ ለሰለሞን ጥበብን እንደሰጠ ጥበብ ይስጦት፣ ልቦትን ይመልስልዎት። ከመናገር ወይም ደግሞ እኔ ማን ነኝ፣ እኔ ምንድን ነኝ፣ ምን ሰርቼ መጥቻለሁ፣ እኔ ምን አጥፍቼበታለሁ፣ ምን አጉድዬበታለሁ፣ ግን ጌታ ኢየሱስ ክርስቶስ መቼ ይቅጣኝ የሚለውን ነገር ግን እወቁ። እግዚአብሔር እንደቆሙ አያቀርቡትም። እንደዚህ መጽሐፍ እየሰበጣጠረን እየተነጋገርን ቃልና ቃል እየሰነጠቀን እያወጣን እቺ ትልቅ የሆነችን ቤተክርስቲያን ልጆቹን እያስገደለን መኖር ግን በራሱ በጣም ነው የሚያሳዝነኝ። ገድል እኮ አይደለም የሚያድነው፣ የሚያድን ዛሬም ነገም ኦርቶዶክስ ራሷ የሚያድን ክርስቶስ ነው። ክርስቶስ ካለ ክርስቶስ የሚያድን የለም። እመቤታችን ቅድስት ድንግል ማርያም ታድናለች ያለ የለም። ቅዱሳን መላእክት ታድናለች የሚል የለም። ያውቃሉ፣ እያወቁ ነው። እርሶ ግን ደግሞ ያማልዱናል እንላለን እና እርሶ ራሱ ሄደው ኢየሱስ ክርስቶስ ያማልደናል ብለው አሉ እኮ አባ። እኔ በቃ ጥበብ ይስጦት፣ ማስተዋልን ይስጦት። በቃ ሌላ ምንም አልለውትም። ደህና ዋሉ፣ ልቦናዎትን ይመልስልዎት። ጥሩ ልብ አላት፣ ግን ሃይማኖተኛ ስለሆነች ትናደዳለች። ማለት ሰው እኮ ሲነጋገር ሲረዳዳ ሲወያይ ነው ማወቅ የሚችለው። እኔ እኮ ጥያቄ ይዤ ስቀርብ ከእግዚአብሔር ቃል አንጻር ይሄ ትክክል አይደለም ካልሽኝ ልታስረጅኝ ነው የሚገባሽ እንጂ መናደድ ምናምን አያስፈልግም። የትኛውንም እኔ ሃይማኖት አልሳደብም። በሃይማኖቱ ውስጥ ያለውን መርዝ፣ በሃይማኖቱ ውስጥ ያለውን ገዳይ የሆነ ትምህርት ግን ይሄ ትክክል አይደለም እንደ እግዚአብሔር ቃል ማለት መብት አለኝ። ይሄንን ማወቅ አለባቸው ኦርቶዶክሳውያን። ከዚህ ውጭ ግን ምንም የሚያናድድ ነገር የለም። ማንም ማለት ለምን ትናደዳላችሁ? ይሄ ምን ያናድዳል? እንደ እግዚአብሔር ቃል ካልሆነ እንደ እግዚአብሔር ቃል አይደለም ብዬ ስጠይቅ እኮ እኔ አንደኛ ለመማርም ጭምር ነው። እሺ ያልበራልኝ ነገር ካለ ይሄ ትክክል አይደለም ብላችሁ ነው ማስረዳት ያለባችሁ፣ ማስተማር ያለባችሁ፣ መሞገት ያለባችሁ። ኦኬ ማስረዳት ካለባችሁ እንደ እግዚአብሔር ቃል ይሄ ትክክል አይደለም ተመለስ እሺ ብዬ ማስረጃውን የምሰጡኝን ማስረጃ አገላብጫ ይቼ ትክክል ካልሆነ ልመለስ እችላለሁ። ከዚህ ውጪ የህይወታችን መመሪያ መጽሐፍ ቅዱስ ስለሆነ ከመጽሐፍ ቅዱስ ውጪ የሆነውን እኔ አልቀ